ቤተ መንግስት የነበረው የንጉሱ የግል ካዝና እንዲመረመር ተደረገ። ሲከፈት በጣም ልዩ በሆነ ረቂቅ ስራ የተሰራ የቆዳ ቦርሳ ተገኘ። ያ የቆዳ ቦርሳ የተቆለፈ ነው። ቁልፉ የለም። ቁልፉ የት እንደሆነ አንድ ውስጥ አዋቂ የሆነ ሰው ጠቆመን። ማን የጠቆሙት ስትል ጋዜጠኛ ገነት መሃል ላይ ጥያቄ ትጠይቃለች። በመጽሐፍ መንግስቱም ሲመልሱ አይ ስም እንኳን አልነግርሽም፣ በጣም ጠንካራ ትንሽና ረቂቅ በወርቅ የተሰራች ቁልፍ ነች። እቺን ቁልፍ እሳቸው በእጃቸው ላይ እንደ ቀለበት አስረዋት ኖሯል። እንዴ እውነት ነው ማለት ነው ስለ ቀለበታቸው ስትል ገነት ጠየቀች። መንግስቱም አዎን እጃቸው ላይ አድርገዋታል። እሱን ለመጠየቅ ሲሄድ ነው ለሁለተኛ ጊዜ ያዩሃቸው። ቀለበቱን ስጡን አልኳቸው፣ እሺ አሉና ሰጡን። እንዴ እሺ ብለው ሰጧችሁ ስትል ጋዜጠኛ ገነት ጥያቄዋን አስከተለች። መንግስቱም አዎን ግን መጀመሪያ ለምንድነው አሉ። ይመለሱልዎታል፣ ቁልፉን እንፈልገዋለን አልኳቸው። በምን አወቃችሁት አሉ። ግርማዬ ሆይ ይህን ማወቅ ይገዳል እንዴ? አይከብድም እኮ አልኳቸው። ውሰዱ አሉን። እንመልስልዎታለን አልኳቸው። እንዳሻችሁ አሉ። ወሰድና ከፈትን። ጃንሆይ ከስልጣን ወረዱ በኋላ ኑሯቸው እንዴት ነበር? እስር ላይ እያሉ እርስዎ አግኝቷቸው ያውቃሉ? ስትል ጋዜጠኛ ገነት አየለ አንበሴ የሌተና ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚለው መጽሐፏ ለጠየቀቻቸው ጥያቄ ኮሎኔል መንግስቱ ሲመልሱም በመጀመሪያ ነገር የነበሩበት ቦታ እስር ቤት ሊባል የሚገባ አይደለም። መጀመሪያ አራተኛ ክፍለ ጦር ኋላም ታላቁ ቤተ መንግስት እያሉ በጥሩ ሁኔታ ተይዞ ነው የቆዩት። እኛ ስራችንን የጀመርነው አራተኛ ክፍለ ጦር ግቢ ውስጥ ስለሆነ ለጥበቃው ለደህንነታቸው ሲባል ከስልጣን ሲወርዱ በቀጥታ እዚያ እንዲመጡ አደረግን። ንጉሱን በቁጥጥር ስር መዋል አስፈላጊነቱ አጠያቂ ባይሆንም ስልጣን አይኑራቸው እንደልባቸው ያሻቸውን አይስሩ እንጂ በአክብሮት ይዘን ያቆየናቸው። አሽከሮቻቸው እያገለገሏቸው፣ ከቤተ መንግስት የሚመጣ ምግብ እየቀረበላቸው፣ ጤናቸው እየተጠበቀ ከቤተሰቦቻቸው የፈለጉትን እከሊት ትምጣ እከሌ ይምጣ እያሉ ሲያዙ እየሄዱ እያናገሯቸው ነው። እንዲያውም ልዕልት ተናኘ ወርቅን ከኛ ጋር ተቀመጥ ስላሉ ይቀመጡላቸው ብለን ፈቅደንላቸዋል። ከአራተኛ ክፍለ ጦር ወጥተን ጃንሆይ ይሰሩበት ከነበረው ታላቁ ቤተ መንግስት ከገባን በኋላ ቢሮአችንን የእሳቸው ጽህፈት ቤት የነበረው ውስጥ አደረግን። ለእሳቸው መኖሪያ ድሮ አጼ ምኒልክ አሰርቶት ይኖሩበት የነበረው ትልቅ አሮጌ የእንጨት ፎቅ ቤት ስር የነበረ አንድ መለስተኛ ጥሩ ቪላ ቤት ተዘጋጀላቸው። ይህ ቤት ከቤተ መንግስቱ በስተሰሜን ራቅ ብሎ ይገኛል። የሚኒስትሮች ምክር ቤት ለስብሰባ ከሚቀመጡበት ቤት በስተኋላ ነው። በስተደቡብ በኩል ከጸሎት ቤታቸው በታች ድሮ የበጅሮንድ የገንዘብ ወይም የግምጃ ቤት የነበረበት አጠገብ ጥሩ አትክልቶችና አበቦች የተተከሉበት መናፈሻ አለ። ድሮ እጅ ለመንሳት ወይም አቤት ለማለት ወደ ንጉስ ለሚመጣው ሰው ማረፊያ እንዲሆን ተብለው ከድንጋይ ተጠርበው የተሰሩ አጫጭር መቀመጫዎች ተተክለውበታል። የጥላ ዛፎችም አሉበት። ያንን ቦታ እንደ ልብ ለመዘዋወር እንዲያስችላቸውና ከሰው አይንም ሰወር እንዲል በጣም ሰፋ ተደርጎና ወደ ላይም ከፍ ተደርጎ በቆርቆሮ ታጠረ። እዚህ ውስጥ ነበር የሚናፈሱት። ከዚህ ከተከለለላቸው ቤት ውጪ በቤተ መንግስቱ ቅጥር ግቢ ሌላ ቦታ አይሄዱም ነበር። እዚያ በቆዩበት ጊዜ የቀዶ ጥገናው ሕክምና የተደረገላቸው ጊዜ ብቻ አንድ ጊዜ ከቤተ መንግስቱ ከመውጣታቸው በቀር ጨርሶ ወጥተው አያውቁም። ማንም አያቸውም ነበር። ማንም እሳቸው ጋር አይገባም። የምናያቸው ሰዎች የተወሰኑን ነበር። ከቤተሰቦቻቸው መካከል ራሳቸው ገሌም ጣልኝ ሲሉ ተፈቅዶላቸው ከሚገቡ የንጉሳውያን ቤተሰብ ጤናቸውና አስተዳዳሪ ጉዳዮች በየዕለቱ ለመከታተል ከተመደቡ ሰዎች በቀር ማንም አይገባም። የደርግ አባላትም ቢሆኑ ማንም አይገባም። ከስልጣን ከመውረዳቸው በፊትና በኋላም በጠቅላላው ያነጋገርኳቸው 3 ወይም 4 ቢሆን ነው። ብቻዬን ሳይሆን ከኮሎኔል አጥናፉ ጋር እንዲሁም ከሌሎች ጥቂት የደርግ አባሎች ጋር። በመጀመሪያ የሄድነው አራተኛ ክፍለ ጦር እንደደረሱ ከሌሎች ጓዶቻችን ጋር ሆነን ነው። እኔ ቀርቤ በአክብሮት አነጋገርኳቸው። ግርማዬ ሆይ እዚሁ እንድትሆኑ ያደረግነው አሁን ባለው የሀገራችን ተጨባጭ ሁኔታና ችግር ምክንያት ለእርሶ ደህንነት ጥበቃ ሲባል ነው።
እና መቼም እንደ ኢዮቤልዩ ቤተ መንግስት ባይሆንም የሚያስፈልገው ነገር እንደማይጎልቦ ተስፋ አደርጋለሁ። በጎደለ ነገር ይጠይቁ ብያቸው አስገብተናቸው ነው የወጣኑ። ሌላ ጊዜ ደግሞ እንዲሁ እኔና ኮሎኔል አጥናፉ ልናያቸው ሄደን እናም ግርማዬ ሆይ እያለን የሚገባቸውን ክብር ሳንነፍግ ነው ያነጋገርናቸው። ስለ ኢትዮጵያ ሁኔታ ምን እንደሚያስቡ ለማወቅ ስጠይቃቸው የተረዳሁት ኢትዮጵያን ከፍተኛ ቦታ ላይ አድርሻታለሁ ብለው እንደሚያስቡ ነው። እሳቸው የነበሩበት ስርዓት ለማስታወስ ጉልታዊ ስርዓት ብዬ ስናገር ጉልታዊ ስርዓት አትበል፣ ጉልታዊውን ስርዓት ከደመሰስነው ጊዜ የለውም ነው ያሉኝ። ይህንም ማለታቸው የመጃጀት አይደለም፣ በእድሜያቸው ይሸምግሉ እንጂ አንዳንዶች እንደሚያወሩት ጃጅተው ራሳቸውን የሳቱ ሰው አልነበሩም። እውነት ነው፣ በዘመናቸው የፖለቲካ ስልጣናቸውን አማክለውታል። በእሳቸው አስተሳሰብ ጉልታዊ ስርዓት የድሮ የነምኒልክና ከሳቸው በፊት የነበረው ነው። በምኒልክ ጊዜ እያንዳንዱ የክልል መስፍን ወይም ባላባት በያለበት ሀገር በህዝቡ በሀብቱ በንብረቱ ፈላጭ ቆራጭ ነው፣ ሿሚ ሻሪ ነው። የበላይ የለበትም፣ አቤቱታ የለም፣ ፍርድ የለም። ከማዕከላዊ መንግስት ጋር ያለው ግንኙነት ቢኖር ዓመታዊ ግብር መክፈልና አስፈላጊ ሲሆን ጦርነት ሲመጣ ክተት ሲባል ሰራዊትን ይዞ ይዘምታል። በዚህ በቀር እያንዳንዱ በክልሉ በራሱ አጼው ነው። ይህንን አስቀርተውታል። ስለዚህ በጃኖ አስተሳሰብ ጉልታዊ ስርዓት ካበቃለት ቆይቷል። በእኔ አስተያየት ጃንሆይን ውድቀት ላይ ጣላቸው ከህዝባቸው መራቃቸው ነው። የዘመኑ መሪዎች ክልል ይጎበኛሉ፣ ግለሰብ ቤት ድረስ እየሄዱ የህዝባቸውን የልብ ትርታ ያደምጣሉ፣ ሐሳብ ይቀበላሉ፣ ሐሳብ ይሰጣሉ። እኛ ጋር እንዲህ አይነት ነገር አልተለመደም። በባህላችንም ንጉስን እንደ ፈጣሪ ነው የምናየው እና እንደዚህ አይነት ነገር በመኖሩ ከህዝቡ ርቀው በመኖራቸው ምክንያት ሰው ስለሳቸው ያለውን አስተያየትና ግምት አያውቁም ማለት ይቻላል። አንዳንድ ነገር ሲነገራቸው እንዴት ሆኖ ከየት ነው እንዲህ ያለውን ፈጥራችሁ የምታወሩት ነበር የሚሉት። አንዳንድ ነገር ስለ ህዝቡ የኑሮ ደረጃ ስለ ችግሩ እንኳን ሲነግሯቸው የኢትዮጵያን የታውቋትና ነው የሚሉት። ሌላ የገረመኝ አስተያየታቸው የሀገራቸው ህዝብ ለምንም ነገር የበቃ ነው ብሎ አይገምቱም። ከበፊቱ የተለየ አካሄድ ያስፈልገዋል ብለውም አያስቡም። ስለ ለውጥ ስናነሳባቸው እናንተ ይህንን ውጪ ሄዳችሁ የቀላወጣችሁትን ነገር አምጥታችሁ ነው እዚህ የምትናገሩት፣ ይህንን ህዝብ አለማወቅና አለመረዳት ነው አሉን። ልክ መጽሐፋቸው ላይ እንደጻፉት አንድን የሁለት ወር ሕፃን ቅቤ ነው የምታወጣው ወይስ ሙዳ ስጋ ነው የምታጎርሰው? እንደዚህ አይነት ነገር ነው የሚናገሩት እና ሽማግሌ በመሆናቸው በዚያ ሁኔታ ስሜታቸው መንካት ስለማያስፈልግ እንዲያው በምን የሐሳብ ደረጃ ላይ እንዳሉ ለማወቅና ስለ ሀገራቸው የቱን ያህል እንደሚገነዘቡ ለመረዳት ያህል እንጂ ክርክር ልገጥማቸው አልነበረም ያነጋገርኳቸው ሲሉ ኮሎኔል መንግስቱ መልሰዋል። ጋዜጠኛ ገነት ጥያቄዋን ስትቀጥል ማን መሆኑን አውቀዋል ለመሆኑ ነበር ያለቻቸው። መንግስቱም በእሳቸው ግምት አብዮቱን የቀሰቀሱትና ሀገሪቱን በመምራት ላይ ያሉት ጄኔራል አማን ናቸው። ጄኔራል አማን የታለ መጥቶ ያናግረኝ ነው የሚሉት እንጂ ሻለቃ መንግስቱ ብለው አያውቁም። እኛም ጄኔራል አማን ሲሉ ጄኔራል አማንን እናቀርብላቸው ነበር። ልዕልት ከሊን ሲሉም ይምጡላችሁ ነበር የምንለው እንጂ ከልክለን አናውቅም። ከቤተ መንግስት አውጥተን አራተኛ ክፍለ ጦር በጥሩ ሁኔታ ወደ ተዘጋጀ ማረፊያ ስንወስዳቸው ህዝቡ ሌባ ሌባ እያለ ሲጮ እኔ የታዘብኩት ነገር አለ። እኚህ ሰው ከጥቂት ጊዜ በፊት በመንገድ ሲያልፉ መሬት ላይ እየተደፉ የሚሰግድላቸው ሰው ዛሬ ደግሞ እንደዚህ ሲላቸው ይሄ ራሱን የቻለ ትምህርት ይሰጥሻል። ጊዜና ሰው ተለዋዋጭ ነው። ጊዜ ሲያዘነብል ሰውም ይለወጣል። ጋዜጠኛ ገነት ጥያቄዋን ስትቀጥል እሳቸውስ ምን አሉ ነበር ያለቻቸው። ምንም አላሉም፣ ዝም ነው ያሉት። ብዙ አይናገሩም እኮ። ከዚያ በፊት ግን እዚያው አራተኛ ክፍለ ጦር እንዳለን ነው። እሳቸውም ከስልጣን ገና አልወረዱም። ብዙ ገንዘብ በአውሮፓ ባንክ ጄኔቭ እንዳላቸው ይነገራል። በቢሊዮን ነው ተብሎ እንደውም በሐዝ የቀረበልን 12 ቢሊዮን ነው ተብሎ ነው። እኔ በበኩሌ ይህን ያህል ገንዘብ ይኖራቸዋል የሚለውን አላመንኩም። በእሳቸው አገዛዝ ዘመን በጠቅላላ የነበረው ኢትዮጵያ ባጀት ቢደመር እንኳን ሳነጻጽረው እኚህ ሰው እንዴት አድርገው ይህንን ያህል ብር ያስቀምጣሉ ብዬ ነበር። በአንድ በኩል ግን ምንም ገንዘብ የላችሁም ብዬ ማመንም አልቻልኩም። የነበርንበት ሁኔታ ደግሞ እጅግ አሳሳቢ ነበር። ካዝናው በቃ ምን ልበልሽ ፈጽሞ ባዶን የተረከብነው ምንም ነገር የለም። የወሎ ረሃብ በጣም አሰቃቂ ነበር እንደምታዩ። ጠላቶቻችን አሰፍስፈው ሲገኙ እኛ ግን ወታደር ለመመልመልም ሆነ መሳሪያ ለመግዛት ምንም አልነበረንም። መምህራኑ፣ ሰራተኛው ሁሉም ደሞዝ ጠያቂ ነው። የምንከፍለው ነገር የለም። ከየት ይምጣ እንዴ?
ተነሳንና ጃንሆይ ዘንድ ሄድን። ገንዘብ አሎት ይባላል። ኢትዮጵያ ያለችበት ሁኔታ ይሄ ነው። ችግሩ ይሄን ይመስላል። ይሄ ገንዘብ ውጭ ሀገር ቀርቶ የማንም ሲሳይ ከሚሆን የሚወደንና የምንወደው ለሚሉት ህዝቦ ቢቸሩት ብለን ብንጠይቃቸው ከኢትዮጵያ ህዝብ ደብቀን ያስቀመጥነው ገንዘብ የለም ብለው በጥሞና መለሱልን። ባጠገባቸው የነበሩት ሴት ልጃቸው ልዕልት ተናኘ ወርቅ ግን አካኪ ዘራፍ አሉብን፣ ተቆጡ። እኛም በእርጋታ ጃንሆይን ግርማ ሆይ እስቲ ያስቡበት፣ እኛ አይደለንም ይህን ጥያቄ ያቀረብነው የኢትዮጵያ ህዝብ ነው። ግርማዊነቱ በስደቱ ዘመንም ይሁን ወደ ኋላ ጊዜ ምናልባት ለአንድ ክፉ ቀን ብለው ለራሱ ባይሆን ለሀገር ያስቀምጡት ገንዘብ ካለ ብለን ነው። ህዝቡ በውጪ ለኢትዮጵያ ብለው ገንዘብ አላስቀምጡም ብሎ ለማመን ስለሚቸገር ለዛ ነው እርሶም ያመዛዝኑት ብዬ ሌሎች አባሎችን አስወጥቼ እኔ ብቻ እናገራቸው ወጣው። ጋዜጠኛ ገነት ስቀጥል ልዕልት ተናኘ ምን ብለው ነው የተቆጡት? መንግስቱ ሲመልሱ እንዴ ቢኖረንስ እንዘረፋለን እንዴ? እኛም እኮ ልጆች አሉን፣ እናወርሳለን፣ ለልጆቻችን እንሰጣለን፣ ቢያስፈልግ ጠበቃ ገዝተን እንሟገታለን አሉ። በቁጣ ነው ታዲያ። እንዴት ተደፍረን እንዴት ተጠየቅን ነው አነጋገራቸው ምልሽ። እኔ ደግሞ ከልዕልት ተናኘ የምጠብቀው ያነጋገር ዘይቤ እንደዚህ አልነበርም። የንጉስ ልጅ እንደመሆናቸው መጠን ስነ ስርዓት ያላቸው የተማሩ ነበር የሚመስሉኝ። የሚናገሩትን ነገር ከማንነታቸው ጋር ነጻጽረው አመዛዝነው የሚናገሩ እንዲህ ያለ ነገር ነበር የምጠብቀው። እሳቸው ግን ንግግራቸው፣ አለባበሳቸው ሁሉ ተራ እንደው ዝም ብለው ከጥርሳቸው የፈለጉትን ነበር የሚወረውሩት። ከዚያ በኋላ በሌላ ጊዜ ልዑል ራስ ምሩ በታዛቢነትም በአማላጅነትም በተገኙበት ሌሎች ልዕልታትና ልዑላት ባሉበት እንደገና ሰፋ ባለ ዝግጅት ማስረጃ ይዘን ለመጠየቅ ወሰን። ስንመክርበት ቆይ እስቲ መጀመሪያ ነገር እኚህ ሰው ገንዘብ አላቸው ወይም የላቸውም ለማለት አንድ አይነት መርቻ ወይም መሟገቻ ፍንጭ ያስፈልጋል ተባለ። እናም ማስረጃ ፍለጋ ተሯሯጥን። አውሮፓ ሰው ላክንና ባንኩን ጠየቅን። የሀገራችን ብሔራዊ ባንክን ጠየቅን። የባንኩ ገዢ አቶ ተፈራ ደግፌ ነበሩ ያኔ። ንጉሱ ይሁን ሌላ ሰው ገንዘብ ለማስቀመጥ ምን አይነት ፎርማሊቲ ይጠየቃል፣ በምን መልክና ዘዴ ነው ብለን ጠየቅናቸው። የባንኩ ገዢ እኔ ህጋዊ በሆነ መንገድ ብሔራዊ ባንክን ማስተዳደር እንጂ ሌላ በሚስጥር ስለሚቀመጥ ገንዘብ የማውቀው ነገር የለም፣ መኖርም አላውቅም። የንጉሱን ገንዘብ አቀማመጥ በተመለከተ ምንም ግንኙነት የለኝም፣ የማውቀው ነገር የለም የሚል መልስ ሰጡን። ተው ግድ የሎትም፣ የምንጠይቀውትን ባይነግሩን እሳቸውንም አይረዱ ራስዎንም አይረዱ። እዚህ ቦታ ላይ ለብዙ ዓመት ተቀምጠው የሰሩ ሰው ኖት፣ እንዴት አያውቁም? ይሄ ገንዘብ እርግጠኛ ነኝ የማንም ሲሳይ ሆኖ ነው የሚቀረው፣ የህዝብ ባለውለታ ይሆናሉ፣ እርዱን እንጂ ስንላቸው እኔ በእውነቱም ማውቀው ነገር የለም፣ ከኢትዮጵያ ህዝብ ተደብቆ የተቀመጠ ገንዘብ ቢኖራቸው የእሳቸው የግል ገንዘብ ሊሆን አይችልም፣ የህዝብ ገንዘብ ነው ማለት ነው። ስለዚህ እኔም በኢትዮጵያዊነቴ ይመለከተኛል። ነገር ግን እንዲህ ያለውን ነገር ለማድረግ ሲያስቡ ለኔ የሚያማክሩበት ምንም ምክንያት የለም። እዚህ ላይ አትሞኙ። እኔ እኮ የአንድ ስራ መስክ ኃላፊ ነኝ እንጂ የንጉሳዊ ቤተሰብ አባል አይደለሁም። እኔ እንዴት ሚስጥር ተካፋይ መሆን እችላለሁ? ለዚያውም በእርግጥ ገንዘብ አስቀምጠው ከሆነ እኔ ቀርቶ ልጆቻቸው የሚያውቁ አይመስለኝም አሉኝ። ሰውየው ካነጋገራቸው ምልሽ እንደው አሳመኑኝ። ከዚህ በላይ የንጉሱ ገንዘብ ያለበትን ታውቃለህ ብሎ ሰውየውን መፈተን አስፈላጊ አለመሆኑን ከውይይታችን ግንዛቤ አገኙ። ዛሬ የስዊዝ ባንኮች የዛሬ 50 ዓመታት ገደማ ከአይሁዳውያን የዘረፉትን ገንዘብ አፍንጫቸውን ተይዘው ሲከፍሉ ያን ጊዜ ለኛ እንኳን ገንዘብ ሊሰጡን ምንም አይነት ፍንጭ አይሰጡን። ከንጉሱ ጋር ያላቸው ውለታና ሚስጥር በምንም አይነት አይገለጥም። ምንም ነገር አይገለጥም። ለነገሩ ለኛ ብቻ ሳይሆን የሌሎች መሪዎችም እንዲሁ ነው የሆነው። ለምሳሌ የግብፁ ንጉስ ፋሩቅ ያሸሹትን ሀብት እነ ኮሎኔል ጋማል አብድል ናስር ለማስመለስ ብዙ ጥረው ሳይሳካላቸው ቀርቷል። እነሱ ሁሉ ያው ግብጾቹን ሄደን እስከ መጠየቅ ደርሰናል፣ ምንድነው ያጋጠማችሁ ችግር በማለት እና ምንም ሳይሳካልን ቀረ ነው ምልሽ። ቤተ መንግስት የነበረው የንጉሱ የግል ካዝና እንዲመረመር ተደረገ። ሲከፈት በጣም ልዩ በሆነ ረቂቅ ስራ የተሰራ የቆዳ ቦርሳ ተገኘ። ያ የቆዳ ቦርሳ የተቆለፈ ነው፣ ቁልፉ የለም። ቁልፉ የት እንደሆነ አንድ ውስጥ አዋቂ የሆነ ሰው ጠቆመን። ማን የጠቆሙት ስትል ጋዜጠኛ ገነት መሃል ላይ ጥያቄ ትጠይቃለች በመጽሐፍ። መንግስቱም ሲመልሱ አይ ስም እንኳን አልነግርሽም፣ በጣም ጠንካራ ትንሽና ረቂቅ በወርቅ የተሰራች ቁልፍ ነች። እቺን ቁልፍ እሳቸው በእጃቸው ላይ እንደ ቀለበት አስረዋት ኖሯል። እንዴ እውነት ነው ማለት ነው ስለ ቀለበታቸው ስትል ገነት ጠየቀች። መንግስቱም አዎን እጃቸው ላይ አድርገዋታል፣ እሱን ለመጠየቅ ሲሄድ ነው
ለሁለተኛ ጊዜ አየኋቸው። ቀለበቱን ስጡን አልኳቸው። እሺ አሉና ሰጡን። እንዴ እሺ ብለው ሰጧችሁ ስትል ጋዜጠኛ ገነት ጥያቄዋን አስከተለች። መንግስቱም አዎን፣ ግን መጀመሪያ ለምንድን ነው አሉ። ይመለሱሎታል፣ ቁልፉን እንፈልገዋለን አልኳቸው። በምን አወቃችሁት አሉ። ግርማዬ ሆይ ይህን ማወቅ ይገዳል እንዴ? አይከብድም እኮ አልኳቸው። ውሰዱ አሉን። እንመልስሎታለን አልኳቸው። እንዳሻችሁ አሉ። ወሰረና ከፈትን። እኔ እንኳን ሲከፈት በቦታው አልነበርኩም፣ ሰው ነው የላኩት። ሲከፈት ቦርሳው ውስጥ ልዩ የሆኑ የባንክ ሰነዶች ተገኙ። ተፈራ ደግፌም ይሄን የባንክ ሰነዶች መሆናቸውን አልካዱም። ነገር ግን በጣም የተመሰጠሩ በኮድ የተጻፉ ነገሮች ነበሩ። እኔ እንደሚመስለኝ ያስቀመጡት ገንዘብ የገቢና የወጪ ዝርዝር የባንክ ስቴትመንት ሳይሆን አይቀርም። ግን መፍታት አልተቻለም። ጄኔቭ ሰው ተልኮ ይሄ ምን ማለት ነው ቢባል መልሱ አስተያየት ከመስጠት ተቆጥበናል፣ ኖ ኮሜንት ሆነ። እንግዲህ ይሄን ሁሉ ነገር ካደረግን በኋላ ይችን ፍንጭ ይዘንና ሉል ራስ ምሩን ሌሎችንም ልልቶች ይዘን እንደገና በቤተሰባቸው ፊት ልንጠይቃቸው ሄድን። ልልት ሳራም የልጅ ልጆቹም ነበሩ። ያኔ በቤተሰቡ ፊት ልንጠይቅ የተነሳንበትን ምክንያት አለ። የሉል መኮንን ልጆች አንዳንዶቹ እኛ ገንዘብ መቀመጡን አናውቅም፣ አልተነገረንም፣ በእኛ ስም የተቀመጠ ነገር ካለ ይሰጥ ብለዋል የሚል ነገር ስለሰማን እንግዲህ ምናልባት ልጆቹ የሚሉት ነገር ይኖር ይሆናል። ፊት ለፊት ሲገጣጠሙ የቤተሰብ ገበና ሊወጣ ይችላል ብለን ነው። ታዲያ ሁሉንም አሰባሰብንና አሁንም በአክብሮት ግርማዬ ሆይ እያልን እንዳልኩሽ እንዲህ ነው የምንጠራቸው። አገሪቱ በዚህ አይነት ሁኔታ ላይ ትገኛለች። ህዝቡም በዚህ አይነት ችግር ላይ ይገኛል። የመንግስት ግምጃ ቤትና ባንክ ባዶ ነው። ህዝቡ አሁንም በረሃብ እየሞተ ነው። ሶማሊያና ሌሎች ጠላቶቻችን አሰፍስፈው ከበውናል። እናም ከማንም በላይ ደከሙላት ሀገሩን የሚያድኑበት ጊዜ አሁን ነው። በዚህ ችሮታው ደግሞ በህዝቡ ላይ የሚያሳድሩት በጎ ተጽዕኖ ሌላ ታሪኮንም የሚያሳምር ነው። እኛ ፍንጭ አግኝተናል። ይሄ ባንክ ሰነድ ነው። ባንክም ሄደን ያገኘነው ግንዛቤ አለ። አሁንም በድጋሚ የማሳስበው ይሄ ገንዘብ በውጪ ባክኖ ከሚቀር ህዝቡ ይጠቀምበት በሚል አክብሮት በተሞላው ጥንቃቄ ተናገርኩ። ይሄን ጊዜ ልዕልት ተናኘ ወርቅ ቱጋሉ። እንዴ ገንዘብ ቢኖረንስ እንዘረፋለን እንዴ? እኛስ ልጆች የሉንም እንዴ? ልጆቻችን ምን እንዲሆኑ ነው አሉ። ይህን ሲሉ ገንዘብ እንደተቀመጠ ማመናቸው ነው አይደለም እንዴ? አድሚት አደረጉ ማለት ነው። ይሄኔ ምን አለበት ታዲያ እናንተም ልጆች ሌላው ህዝብ እንደሆነው ይሆናሉ። ይሄ ገንዘብ ብቻ ነው እንደ ህይወታቸው? ኢትዮጵያ ሀገራቸው ናት። መጀመሪያ እኮ ኢትዮጵያ መኖር አለባት የሚል መልስ ሰጧቸው። ራስ ምሩ ይሄን ጊዜ ቆይ እስቲ እንደማመጥ እንጂ አሉ። ልዕልት ተናኘ ግን አሁንም ወደኛ እየተመለከቱ አይቻልም፣ በቃ አይቻልም፣ ልትዘርፉን አትችሉም፣ ልትነጥቁን አትችሉም፣ ሊያስፈልግ ጠበቃ ከውጭ ገዝተን እንሟገታለን አሉ። በዚህ ጊዜ ንጉሱ ሳይቀር ታዘቧት። ቆይ እስቲ አንቺ አሉ ንጉሱ። ከዚያም ደግሞ ልዕልት ሳራ ጀመሩ። ልክ እንደ ተራ ሴቶች ነው ንግግራቸው። ይገርምሻል። በመሰረቱ ልዕልት ሳራን የሚያገባቸው ነገር የለም። በእርግጥ እኔ እንደው በጣም ነው የሚገርመኝ። ንጉሱ እውነቱን ለመናገር አልታደሉም። ደህና ቤተሰብ አላፈሩ፣ ልጅ አልወጣላቸው። ልጆቹ ይሄን ጊዜ ተነሱና ትልቁ ልዑል ወሰን ሰገድ ነው ትዝ ይለኛል። እንዴ አንቺ ምን ያገባሻልና ነው? ምን የምታውቂው ነገር አለ? ለልጆቻችን እናወርሳለን ለምትሉት እኛ ከኢትዮጵያ ሕዝብ የተለየ ምንም የምንፈልገው ነገር የለም። ያለ ነገር ካለ በእኛ ይሳበብ፣ አውጡና ስጡ። እኔ በበኩሌ ለእኔ ያሰባችሁት ነገር ካለ አሁኑኑ እንድትሰጡ ፈልጋለሁ አለ። እንግዲህ እናትና ልጅ ተጣሉ። ታናሽ ወንድሙ ደግሞ በጣም ትሁትና አይናፋር ነው። እንደገባ ንጉሱን እጅ ነሳለሁ ብሎ ጎንበስ ሲል የለበሰው ኮት ጠበብ ያለ ነበር። ቁልፎቹ ጧ ብለው ተበጠሱ። ትልቁ ግን በደንብም ሰላም አላላቸው። በዚህ ጊዜ ራስ ምሩን አንድ ነገር በሉ ብዬ በአይኔ ጠቀስኳቸው። እሳቸውም መቼም እኔ ገንዘብ አለ የለም የሚለው ነገር ውስጥ ለመግባት ሳይሆን ገንዘብ አለ የሚለው ነገር በህዝብ ውስጥ የተሰራጨ ወሬ ነው። ለዚህ መልስ መስጠት አስፈላጊ ይመስለኛል። እንደተባለው ደግሞ እውነት ገንዘብ ካለ ከሀገራችን የሚበልጥ ነገር የለም። ይሄ ደግሞ ለግርማዊነቱ በእኔ አንደበት የሚነገር አይደለም። ያለው ችግር አንድና ሁለት የለውም። ያን ጊዜ ገና የወሎን ረሃብ ፊልም አላሳየንም። ይገርምሻል የሁሉ ነገር ሲሆን እና አንድ ነገር ይደረግና ቁርጡ ይነገር አሉ። እሳቸውም ራስ ምሩን በመገርመም አዩና እኛ ከኢትዮጵያ ሕዝብ ደብቀን ያስቀመጥነው ነገር የለም ብለን አንዴ ነግረናቸዋል። ይሄ መጨረሻ ቃላችን ነው። ከዚህ ሌላ ምንም እናደርገው ወይም የምንናገረው ነገር የለም። ማስረጃ ስለምትሉት ይሄ የያዛችሁት ሰነድ ከዚህ ጋር ምንም ግንኙነት የለውም። ባንክ የሰጣችሁ ሌላ ማስረጃ ካለ አምጡትና እንየው አሉ።
እሺ ታዲያ የሰነድ ምንድነው ብንል እሱን ለእናንተ መናገር አስፈላጊ አይደለም አሉ። ሊነግሩን አይፈልጉም ብላቸው አዎን አስፈላጊ አይደለም ብለው መለሱልን። እንግዲህ የተቻለውን ሁሉ ሞከርን። ኮሎኔል አጥናፉም የበኩሉን ተናገረ። ምንም እንደማይሆን ገባን። ከዚህ በኋላ እምቢ ማለታቸውን ለህዝቡ ይፋ አደረግን። ይህም በህዝቡ ላይ መጥፎ ስሜት አሳደረ። ወደ ተነሳውበት ልመለስልሽና እሳቸውን ከስልጣን ስናወርድ ያወረድናቸው ለመጣልና ለማዋረድ ወይም ለመግደል አይደለም። የወቅቱን ሁኔታዎች፣ የወሎ ረሃብ ያሳደረው ስሜት፣ የህዝቡን ምሬትና በአጠቃላይ ለለውጥ የነበረው ፍላጎት ማስታወስ ያስፈልጋል። ንጉሱን ከስልጣን በማውረድ የደረሰ ተቃውሞ የለም ከስርዓቱ ተጠቃሚዎች በቀር። እነሱስ ቢሆኑ ስንት ናቸው? ይህ ከመሆኑ በፊትም ብዙ የተወያየንበት መሆኑን ቀደም ብዬ ጠቅሻለሁ። ምን አይነት መንግስት፣ ህዝቡ የሚቀበለው ገንቢ እርምጃ ምንድነው የሚባለውን ነገር ሁሉ አብስለን ተወያይተንበታል። ለሳቸውስ ምን አይነት ቦታ? ይህ ሁሉ እየተወያየን ነው እንጂ የምንወስነው እንዳው በአንድ ሰው ፍላጎት ብቻ የሚደረግ አልነበረም። ንጉሱን መግደል ያህል ግዙፍ ነገር ወይም ሌላ ከባድ የሆነ ውሳኔ ለመወሰን ስልጣን እንደነበረኝ ተደርጎ ሲነገር ይገርመኛል። ይሄንን መቼም ከደርግ አባላትና ከውስጥ አዋቂዎች መረዳት ይቻላል። እኛ ንጉሱ አጠገብ እንኳ ስንቀርብ በግል አንቀርብም። ምክንያቱም ከንጉሱ ጋር ምን አላቸው፣ ምን አሉት፣ ደግሞ ምናልባት በገንዘብ ምናምን ይህን የመሳሰለ ነገር ሁሉ አለ የሚል ነገርም ስለሚነሳ እርስ በርሳችን ስለምንፈራራ እውነቱን ስነግርሽ እኔ ብቻን ሳይሆን ከሰው ጋር ነበር ማናገራቸው። ራስ ምሩንም እንዲገኙ ያደረግነው ህዝቡ እንዲያምንና እውነት እንደሆነ እንዲረዳ በማኝነት ነው። ሰዎቹን ቁጭ አድርገን ስናበቃ ስንነጋገር በካሜራና በድምጽ ተቀርጿል። ውሸታቸውን ነው እንዳይባል እማኝ እያደረግን ነው። በአጭሩ ምንም ነገር ብቻችን እንደማናደርግ ነው። ገንዘቡን በተመለከተ እምቢ ማለታቸው ይፋ ስናደርግ ህዝቡ ተቆጣ። ከዚያ የሆነው ሁሉ የሚታወቅ ነው። ከዚያ ከወረዱ በኋላ ጤናቸው እየተበላሸ ሄደ። በአንድ ጊዜ ተለወጡ። ምናልባት የደረሰባቸው ነገር ሾክ ያድርጋቸው፣ ብቸኝነት ይሰማቸው፣ መቼም ብዙ ምክንያቶች ሊኖሩ ይችላሉ። በሌላ ጊዜ ስናናገራቸው እንዳው ትንሽ የመሳት ነገር ተመልክተናል። ለምሳሌ የሌሉትን ድሮ የሞቱትን ሰዎች እነ ጀነራል ደጎልን ሁሉ እያነሱ ይጠይቃሉ። እኚህ ሰው እስቲ ሐኪሞች ይምጡና ይጎብኟቸዋልን። ሐኪሞቻቸው እነ ፕሮፌሰር አስራት እየመጡ ያዋቸው ነበር። ከዚያ በኋላ የእስር ቤት ጥበቃ ኮሚቴ የሚባል ራሱን የቻለ ኮሚቴ አለ። የንጉሠ ነገሥቱ ጥበቃ ኮሚቴ የሚባል ራሱን የቻለ ኮሚቴ አለ። ኃላፊ አለው። ለኛ በየጊዜው ጤናቸውንና ሁኔታቸውን በተመለከተ ሪፖርት ይደረግልናል። ከዚህ በተረፈ እሳቸውን የምናናግርበት ጊዜና ሰዓት አልነበረንም። ገንዘብ የለኝም ብለዋል። እንግዲህ በሌላ በኩል ደግሞ ሊደረግላቸው የሚችለው ነገር ሁሉ ያለማሰላሰል ይደረጋል። እኔን እዚያ የሚያመላልሰኝ ምክንያት የለም። እኔም ሆንኩ አጥናፉ አላየናቸው። ደግሞ ማንም ሰው የሚሄድ የለም። አንዱ ቀባጣሪ ሐኪም ቤት መጥተው ሲያነጋግሯቸው ምንትስ ብለው እንዲህ ብለዋሉ እያለ የጻፈውን አይቼ በጣም ገርሞኛል። እሳቸው ከዚያ ግቢ ወጥተው አያውቁ። ሐኪሞቹ ከነሙሉ ዕቃቸው መጥተው ነው የሚያክሟቸው እንጂ ንጉሱ ከቤተ መንግስት ወጥተው አያውቁ እስከ መጨረሻው። ዳዊት ወልደ ጊዮርጊስ ደግሞ እንዳያቸው አድርጎ ጽፏል። ዳዊትን አይነት ሰው ቀርቶ ከደርግ አባሎች እንኳን የሚሄድ ሰው የለም። ጥበቃው ጥብቅ ነው፣ ግንኙነትም የለም። የንጉሱ ጥበቃ ኃላፊ ሻለቃ የጎረው ነበረ። ከሱ በላይ ኮሎኔል ዳንኤል ነው። በጥበቃ ኃላፊው ስር ሆኖ ግቢው ውስጥ የሚሰራ እንዳለ የሚባል ነገር ተመድቦ ነበር። ይሄ ነርስ እዚያው በቅርብ እንዲሆን የተመደበው ጃንዌን ለማከም ሳይሆን አንድ የጤና መታወክ ቢያጋጥማቸው ሐኪሞቻቸው እንዲጠራ እንዲሁም አንድ የጊዜ ፕሮግራም ወጥቶለት በሳምንት የተወሰነ ቀን እየሄደ እንዲጎበኛቸው ነው። እሳቸው ጤናቸውም በሚመለከት አንድ ነገር ፈልጋለሁ ወይም እንዲህ ያለ ችግር አጋጥሞኛል ቢሉ ሐኪሞቻቸው እስኪደርሱ የሕክምና ባለሙያ የሆነ ሰው አጠገባቸው እንዲሆን ታስቦ ነው። እሱም ሁሉ ጊዜ ከጠባቂዎች ጋር በእነሱ ስር ሆኖ ነው የሚሰራው። ንጉሱ ጋር ማንም አይቀርብም። እንደ ነርሱ ለሥራ የተመደበ ሰው እንኳን ቢሆን ብቻውን ሊጠጋቸው አይችልም። በመጨረሻው ላይ በተለይም የጤና ችግር ካጋጠማቸው ወዲህ በደርግ ስብሰባ ላይ ስለ ጤንነታቸው ሪፖርት ተደርጎልናል። የጥበቃ ክፍሎቹ የሚያቀርቡትን አልፎ አልፎ ራሱ ኮሎኔል ዳንኤል ወይም ደግሞ የደርጉ የእስር ቤት ኮሚቴ ሊቀመንበር ያቀርባል። አንዳንድ ጊዜ በእግራቸው ግቢው ውስጥ ሲንሸራሸሩ ከጠባቂ ወታደሮች ጋር የሚያደርጉት የንግግር ልውውጥ በቀልድ መልክ ሲነገር እንሰማለን። በአንድ አጋጣሚ አንዱን ወታደር እስቲ ጠመንጃ አለው ይሉታል። ወታደሩ በአክብሮት ይሰጣቸዋል። ሳቅ ይሉና
ጠባቂያችን ሆነ እንዴት መሳሪያን ትሰጠናለህ ብለው ታለፉ። ልዕልት ተናኜ ጃንሆይ ሊሞቱ አካባቢ አጠገባቸው መሆናቸውን እጠራጠራለሁ። ምክንያቱም ንጉሳውያን ቤተሰቡን በክብር ይዘናቸው በቀድሞ የሉል መኮንን ቤት አስቀምጠናቸው በራሳቸው ጥፋት ወደ ወኒ ከወረዱ ወዲህ ጃንሆይ ዘንድ ሄዱ አይመስለኝም ሲሉ ኮሎኔል መንግስቱ መልሰዋል። ጋዜጠኛ ገነት ጥያቄዋን ስትቀጥል ኮሎኔል ዳንኤል በአንድ ወቅት ከአንድ ነርስ ጋር ሄደው ለጃንሆይ ኪኒንን እንክብል ሰጥተው ሊገሏቸው ሞክረው ሳይሳካላቸው መቅረቱ ይነገራል። እንክብሉ መሬት ወርቆ ጃንሆይም ልብሳቸው ተጨማዶ ያዩ ሰዎች አሁን እውነቱን እያወጡ ነውና ስለዚህ ምን ይላሉ ስትል ጠይቃቸዋለች። ኮሎኔል መንግስቱ ሲመልሱ በንጉሱ አካባቢ በጣም ጥብቅ ጥበቃ ነበር፣ በጣም መፈራራትም አለ። በዚያን ጊዜ በአንድ ትንሽ ስህተትም ቢሆን ሰው ሕይወቱን ማጣት ይችላል። የደርግ የዘመቻ ክፍል ኃላፊ ሆነው እንደ ኮሎኔል ዳንኤል ያለ ሰውም ቢሆን ነው ምልሽ ሁሉም ስለሚፈራራና ስለሚጠባበቅ ማንም ሳያውቅና ሳይሰማ ተንኮል ለመስራት ብቻውን ሄዶ ጃንሆይን ለመግደል ሙከራ ያደርጋል ብዬ አላስብም። በሄድ እንኳ በእንደዚህ አይነት መንገድ ይከናወናል የሚል እምነት የለኝም። ሰውየውን አለማወቅ ነው። ኮሎኔል ዳንኤል ኢትዮጵያ ካፈራቻቸው ምርጥ ልጆች አንዱ የሆነ ጥንቁቅና የሰከነ መኮንን ነበር። ኪኒኑን ወለል ላይ ትቶ መሄድን የመሰለ መዝረክረክ ዳንኤል ጋር አይሰራም። እንደዛ አይመስለኝም ነው ምልሽ። ታዲያ ጃንሆይ መሞታቸው መጀመሪያ ያየው ማን ነው? ማን መጀመሪያ መሞታቸው እንዳየ እርግጠኛ አይደሉም። እንደዚህ አይነት ነገር ሆኗል ብለው ለኛ የነገሩን የጥበቃ ኃላፊ መኮንኖች ናቸው። አብሯቸው አያድሩም እንጂ ጃንሆይ ጋር የሚገቡትና የሚወጡት የሚያስፈልጋቸውን ሁሉ የሚያቀርቡላቸው የሚያገለግሏቸው አልባሾቻቸው ናቸው። ከነሱ መሃል አንዱ ሊሆን ይችላል እንግዲህ ያያቸው። እሱ ለጠባቂዎች ይናገራል፣ ጠባቂዎቹ ስላለቆቻቸው ሪፖርት ያደርጋሉ ማለት ነው። እዛ የነበሩ የንጉሱ ጠባቂ ዘቦች በቋሚነት የተመደቡ ይሁኑ ወይም በየጊዜው የሚለዋወጡ ይሁን አሁን በእርግጠኝነት ለመናገር አልችልም። ጊዜው ቆየኮ። እርሶ ጃንሆይ በሰው እጅ ተገድለዋል ብለው አያምኑም ስትል ጋዜጠኛ ገነት ጠይቃለች። በፍጹም ታማው መሞታቸውን ነው የማውቀው። ፊኛቸውን ታሟል ተብሎ ተነገረን። በሕክምና ሲረዱ ቆይቶ ኦፕራሲዮን ሆነው ከቆዩ በኋላ ነው የሞቱት። ገና እንደታመሙ ሐኪማቸው ፕሮፌሰር አስራት የህመማቸው ነገር ስላሳሰባቸው ውጭ ሀገር ሄደው እንዲታከሙ ለመጠየቅ እኔ ዘንድ መጡ። ነገሩ አስቸጋሪ እንደሚሆን ባውቅም ጉዳዩን ለደርግ ለማቅረብ ቃል ገብቻ አሰናበትኳቸው። በደርግ ስብሰባ ላይ አነሳንና ተነጋገርንበት። ብዙዎቻችን በቂ ሕክምና አግኝተው እንዲታከሙ በጎ ፈቃድ ቢኖረንም እሳቸውን ወደ ውጭ ልኮ ለማሳከም በፖለቲካው በኩል እጅግ አስቸጋሪ ነገር ሆነብን። አንድ ንጉሱ ከስልጣን አውርደን በጥበቃችን ስር ተቀምጧል። በጥብቅ ነበር የሚጠበቁት። ለምን ቢባል እኚህ ንጉስ በአገር ውስጥም ሆነ በውጭ የሚቃወማቸው አለ፣ የሚደግፋቸውም አለ። ቢጠፉ ወይም ቢሰረቁ ሊነሳ የሚችለው የፖለቲካ አቧራና ከዚያም በኋላ የሚከተለው ነገር በመገመት ነው ቀላል ነገር አይሆንም የተባለው። እሳቸው አንድ ነገር ቢሆኑ ኃላፊነቱ የኛ ነበር፣ እንጠየቅበታለን። ከጠባቂዎች ጀምሮ እስከኔ ድረስ ነው ምልሽ። ህዝቡም ሰራዊቱም ይጠይቀናል። እንዴት ተደርጎ ነው ሀገርን ሲገዙ የኖሩ ንጉሰ ነገስትን ያህል ነገር በጥበቃ ስር አቆይተን አሁን ጨርሶ በማንቆጣጠረውና በማናዝበት ባዕድ ሀገር ልናሳክም እንወስዳቸው? የደህንነቱና የፖለቲካው ነገር የማይሆን ነገር ሆነብን። በእርግጥ ከደርግ አባላት መካከል እሳቸው ይሄን ያህል እድሜ ሰጥቷቸው መኖራቸው እድለኛ ናቸው። ስንቱ በሕፃንነቱ ቀላል ሕክምና እንኳን እያጣ በአጭሩ የሚቀጭበት ሀገር ነው። ይሄን ያህል የምንጨነቅበት ነገር የለም የሚል አስተያየት የሰጡም ነበሩ። ብቻ ዋናው ነገር ወደ ውጭ የሚሄዳቸው ነገር የሚያስከትለው የፖለቲካ ጫና ከፍተኛ ስለሆነ በሀገር ውስጥ እንዲታከሙ ተወሰነ። ለዚህም የሚያስፈልገው ወጪ ሁሉ ወጥቶ በጥሩ ሁኔታ እንዲታከሙ ተፈቀደ። ይህንን የደርጉን ውሳኔ ፕሮፌሰር አስራት ጠርቼ ነገርኳቸው። ወደ ውጭ ልኮ ማሳከሙ እንደማይቻል፣ ነገር ግን እዚሁ እንዲታከሙ የሚያስፈልገውን ወጪ የፈለገውን ያህል ይሁን ለመክፈል ዝግጁ መሆናችንን አስረዳዋቸው። እሳቸውም የማይቻል ከሆነ ምን ይደረጋል እንግዲህ ቀዶ ጥገናውን እዚህ የሚደረግ ከሆነ በሕክምናው በኩል የሚያስፈልገንን መሳሪያና የመሳሰለውን ነገር አጥንቼ ተመልሼ ይዤ ልምጣ ብለው ሄዱ። እሳቸው የሚጠይቁት ነገር እንዲቀርብላቸው ትእዛዝ ሰጠው። ከዚያም ተመልሰው ሲመጡ ደግሞ አሁንም ሌላ አስቸጋሪ ነገር ይዘው መጡ። ፕሮፌሰሩ ቀዶ ጥገናውን ለማድረግ የሚያስፈልገን መሳሪያና ዕቃ ሁሉ ተሟልቶ የሚገኝበት ጥቁር አንበሳ ሆስፒታል ስለሆነ እዚያ እንዲታከሙ ይፈቀድልን የሚል ጥያቄ አቀረቡ። ጥቁር አንበሳ ሄዱ ቢባል የሚፈጠረውን ግርግር ፕሮፌሰር ያጤኑት አልመሰለኝምና ሌላ መንገድ ለመፈለግ ሞከርኩ።
ሌላ አማራጭ የለም ወይ? እዚህ ቤተ መንግስት ግቢ እናንተ መታችሁ የሚያስፈልጋችሁ መሳሪያ ሁሉ ይዛችሁ ኦፕሬሽን ማድረግ አትችሉም ወይ? ለምንድነው ጥቁር አንበሳ ካልሆነ ያሉበት ምክንያት ለእናንተ በቅርብ ለመከታተል እንዲያመቻችሁ ነው ወይስ እዚያ ያለ መሳሪያ እዚህ ሊመጣ አይችልም? ቴክኒካዊ ልዩነቱን ንገሩኝ አልኳቸው። መብራት የጠፋ እንደሆነ አሉኝ። ጄኔሬተር መትከል አይቻልም ወይ አሉ። አይሆንም፣ አደገኛ ሊሆን ይችላል፣ ሆስፒታል ካልመጡ አስቸጋሪ ይሆናል አሉ። አሁንም እንደገና ለደርግ አቅርቤ ሆስፒታል በግድ መግባት ካለባቸው ክቡር ዘበኛ ሆስፒታል ይግቡ ተባሉ። ገቡ። በጥሩ ሁኔታ ታክመው ወጡ። ከዚያ በኋላ አገግመው ደህና ከሆኑ በኋላ እንግዲህ እንደገና ገርሽቶባቸው ነው የሞቱት። አሁን ከተረኩልኝ ሌላ በጃኖ የግድያ እጁን አስገብቷል ተብሎ የቀረበበትን ክስ አይቀበሉትም? በሐሰት የሚቀርብብኝን ክስ እንዴት ልቀበል እችላለሁ? ዛሬ ስለሳቸው ሞት ያልተባለ ነገር የለም መቼም። በእኔ ላይ ብቻ ሳይሆን በነበሩ አመራር አባላት ላይም ያልተለጠፈብን ነገር የለም። በተለይ በእኔ ላይ ነው። ከሀገር ከወጣው በኋላ እንደሰማሁት ኮሎኔል አጥናፉና እሱ ሆነው ገብተው በመርዝ ገደሏቸው ተባለ። የቤተ መንግስቱ ሰራተኛውን የተባለ ሰው ነው አሉ። እንዲህ ያለው ደግሞ ሌላ ወሬ ደግሞ በትራስ አፈኗቸው የሚል ነው። ዳዊት በጻፈው መጽሐፍ ደግሞ አንድ ወታደር አዞ አስገደላቸው ይላል። ወያኔ ደግሞ ገድሎ ቀብሯቸው የሚቀመጥበት መቀመጫ ስር ራሳቸው አጽም ላይ ነው የተቀመጠው ብሎ አስወራ። የሚገርም እጅግ የሚገርም ነው። እኔ ከአብዮቱ በፊት በነበረው ስርዓት የተጨቆንኩ ሰው አልነበርኩም። በግል ህይወቴ የጎደለብኝም ነገር አልነበረም። ምናልባት አለቆቼ ዩኒቨርሲቲ ገብቼ ትምህርቴ እንድከታተል ስለከለከሉኝ ቅሬታ ቢኖረኝ ነው እንጂ በጃኖ ላይ የተለየ ጥላቻ አልነበረኝም። ከስልጣን ካወረድናቸው በኋላ የኛም መንግስት ሊያስቸግሩ የሚችሉበት አንዳችም ፖለቲካዊ ኃይል ወይም አቅም አልነበራቸውም። ስለዚህ እሳቸውን የማስገድልበት ምንም ምክንያት የለኝም። መሞታቸው በተሰማ ጊዜ በደርግ አባላት ላይ ያሳደረው ስሜት ምን ይመስል ነበር? መሞታቸውን ለኔ መጥቶ ሪፖርት ያደረገልኝ ኮሎኔል ዳንኤል ነበር። ለደርግ አባሎች ስነግራቸው ብዙዎቹ ግልግል ነው ያሉት። ማንም ከቁም ነገር አልቆጠራቸው። ምክንያቱም በየቦታው ሰው ይሞታል፣ በየቀኑ ሰው በረሃብ በበሽታ ይሞታል፣ በየቀኑ ወታደሩ ይሞታል። ይህን ያህል ወታደር ሞተ፣ ቆሰለ፣ እገሌ ሞተ የሚለው ነገር በየዕለቱ የሚደርሰን ዜና ስለነበር እሳቸው ሞቱ ሲባል እና ምን ይደረግ ነው የተባለው። በደስታ መጮም ያቃጣቸው ነበሩ። በሰው መሞት የመደሰቱ ነገር ትንሽ ለህሊና የሚከብድ ነው። ብቻ እንድታውቁት ብዬ ነው በማለት ተናገርኩ። እርሶስ ሞቱ ተብሎ ሲነገሩት ምን ተሰማዎት? በጥሩ ሁኔታ ታክመው ከዳኑ በኋላ ጥቂት ሳምንታት ቆይተው ሞቱ ብሎ ዳንኤል ሲነግረኝ ምክንያቱ ሊገባኝ አልቻለም። እንዴት ሊሆን ቻለ? እንዴት ተሽሏቸው ደህና የነበሩ ሰውዬ በድንገት ሞቱ ትላላችሁ? በማለት ዳንኤልን አፋጥጬ ያስኩ። ነርሱን ተጠራና መጣ። እንዳጋጣሚ ሰሞኑን ለሥራ ከከተማ ወጥቼ ስለነበር ታሟል ሲባል ስለሰማው ነርሱን እዚህ የተቀመጥከው ቢያማቸው ሐኪም ልትጠራ የሚያስፈልጋቸው ልታቀርብ አይደለም ወይ? ለሐኪሞቹ ወይ ለባለስልጣኖቹ ጤንነታቸው የሚያሰጋ ሁኔታ ላይ መውደቁን እንዴት ሳታሳውቅ ቀረ? በማለት ኃይለ ቃል ተናገርኩት። እናንተ በሥራ ተወጠራችሁ ስለነበር ከተማ ውስጥ ስላልነበራችሁ እኔም ለክፉ የሚሰጣቸው ስላልመሰለኝ ለደርጉ በአስቸኳይ አላሳወኩም። ሆኖም ግን ለሌሎች ሐኪሞች አሳይቻለሁ አለኝ። ነርሱ ላይ ዲሲፕሊን እርምጃ ለመውሰድም ለማባረርም ፈለኩ። ሐኪሞቹ የሚሉትን ለመስማትም ፕሮፌሰር አስራትና ሌሎች ሐኪሞችን አስጠራው። ግን ፕሮፌሰር አስራት መጥተው እርሶ አላናገሯቸውም እኮ? ቆይ ልነግርሽ እኮ ነው። ትንሽ መበሳጨቴን ያዩት ጄኔራል ተፈሪ ለብቻ ይጠሩኝ። አንድ ጊዜ እስቲ ወደ እኔ ቢሮ እንሂድ አሉኝ። እናም ሻለቃ መንግስቱ የፈሰሰው ይታፈሳል። ምንም ሆነ ምን ንጉሱ አርፏል። እሳቸው እድለኛ ናቸው። ይህን ያለ ዘመን ገዝተዋል። በእውነቱ በአብዛኛው ነገር የተሳካላቸውና ረጅም ዕድሜ ያደላቸው ሰው ናቸው። የመጨረሻ ቀኖቻቸው ባያምሩም አሁን ደግሞ አረፉ። ሳይሰቃዩ ማረፋቸውም እድለኛ ናቸው። በእኛ በኩል ግን አንተ እየተቆጣህ በወቅቱ ለምን አልተናገራችሁም? ትናንት ደህና ናቸው ተብሎ ዛሬ ምን ሆነው ሞቱ እያልክ ስትል ምን አይነት የፖለቲካ ውስብስብ ውስጥ ነው የሚከተል? የበታቾቻችንም እናንተ ማትረቡ ምናምን ስትል ታስቀይማቸዋለህ እንጂ ምንም የምትፈጥረው ፋይዳ የለም። አሁን ሐኪም ማስጠራትንስ ምን አመጣው? ከዚህ ግቢ ውጪ ቢሰማ ጠላቶቻችን ከማስደሰት ውዥንብር ከመፍጠር በቀር ምንም አይጠቅምም ተዋሉና መከሩኝ። እሺ አልኩኝ። ከዚህ በኋላ ነው እንግዲህ ሌላ ጊዜ ስንፈልጋችሁ ትመጣላችሁ ብላችሁ አሰናብቷቸው የሐኪሞቹ የተሸኙት። የንጉሱን ሞት በተመለከተ በደርጉ አባላት በኩል የተለያየ አስተያየት ተንጸባርቋል። እንዴት ሊሆን ቻለ የሚሉም ነበሩ።
ግልግል ነው ታዲያ ምን ይደረግ ያሉ ነበሩ። ዞሮ ዞሮ ግን እኛን ያጨቃጨቀን ያህል ከህዝቡ በኩል አንዳችም ስሜት አላየንም። ምንም ነገር አንድም ነገር አልታየም። ይሄ አስደንቆኛል። በወቅቱ በደህንነቱም በሌላም ህዝቡ ምን እንደተሰማው ለማወቅ አስጠይቄ ነበር። ምንም ነገር አልተባለም። ኮር ዲፕሎማቶች አካባቢ ምንም ትንሽ በእንግሊዝ ሀገር ያዋረፉ ተብሎ ተነገረ። በስደት ያሳለፉትን ጊዜ በመጠቃቀስ ህይወት ታሪካቸውን ተረኩ። በቃ ከዚያ በኋላ ስለ ቀብራቸው ምን ተነጋገራችሁ? ጓድ መንግስቱ ሲመልሱ ስራ አስፈጻሚ ኮሚቴውን ደግሞ ሰብስቤ ያናግራለሁ ስል ፓትርያርኩ ቢሮ መጡ። ፓትርያርኩ መጡ ሲሉኝ እኔ ጊዜ የለኝምና ኮሎኔል አጥናፉ ያናገራቸው ስል አይ እኔ ከኮሎኔል አጥናፉ ጋር አልነጋገርም፣ እሱማ ሊያጠፋኝ ነው የሚታገለኝ፣ እናም ሻለቃ መንግስቱ ያናግረኝ ያለበለዚያ ልመለስ ብለዋል አሉኝ። ፓትርያርኩና ኮሎኔል አጥናፉ ፈጽሞ አይዋደዱም። እኔ ምክንያቱ ምን እንደሆነ አይገባኝም። እሺ ደህና አስገባቸው አልኩና መጡ። ብቻቸውን አልነበሩም። ሌሎች ሁለት ጳጳሳት አብረዋቸው ነበሩ። ንጉሱ ካረፉ ስላሴ ቤተክርስቲያን እንዲያርፉና አስፈላጊውን ጸሎተ ፍትሐት እንድናደርግላቸው ፈቀደልን አሉ። ነገሩን ሳመዛዝነው የነገር ምን እንደሚፈጥርና በህዝብ ዘንድ በምን መልኩ እንደሚተረጎም አላውቅም። ስለዚህ ያልጠበቅኩት ነገር ነው የጠየቃችሁኝ። በነገሩም አላሰብኩበትም። የደርግ አባላትም እንዴት እንደሚያዩትና ምን ውሳኔ እንደሚሰጡበት አላውቅም። እነሱን አነጋግሬ ጠይቄ የሚሉትን ነግራቸዋለሁ ብዬ መልስ ሰጧቸው። በደርጉ ስብሰባ ላይ ነገር ቢነሳ አቧራው እንደሚጨስ አውቃለሁ። ምንድነው እናንተ እስከዚህ ድረስ አሁንም ንጉሱን እንደ ልዩ ፍጥረት ከማየት እምነት አልወጣችሁም እንዴ? የሞተስ እንደሆነ ምንድነው ሰው አይደለም እንዴ ብለው የሚያጣጥሉ ብዙ እንዳሉ ስለማቅ ስራ አስፈጻሚ ኮሚቴ ውስጥ ያሉትን ብቻ ሰበሰብኩና እንዲህ ያለ ነገር ተጠይቋል፣ ምን ታስባላችሁ አልኳቸው። ያሉኝ ምንድነው እሳቸውን ማየት ያለብን እንደ አንድ ተራ ሰው ነው። በህግ በአዋጅ ወስነን ስናበቃ ከስልጣናቸው ወርደዋል። ንጉስ ስለነበሩና ሽማግሌ ስለሆኑ የሚያስፈልገውን ሰብአዊ እንክብካቤ እያደረግንላቸው ነው የቆዩት። በ82 ዓመታቸው አረፉ። እድለኛ ናቸው። ከዚህ በተረፈ ሌላ ጳጳስ ምናምን ስላሴ የሚባለው ነገር ትኩረት ልንሰጠው አይገባም። ካደረግነው እርምጃ ጋር ተቃራኒ ኮንትራዲክት ነው የሚል ነገር ነው። እንዳውም አንዱ ተነሳና ለመሆኑ ለምንድን ነው ስላሴ የሚቀበሩት? እሳቸው እኮ አርበኛ አይደሉም፣ ስላሴ የሚያርፉት አርበኞች ብቻ ናቸው ሁላ ብሎ ተናግሮ ነበር አንዱ። አይ እንግዲህ ያልኩና ፓትርያርኩን ይቅርታ ያድርጉልኝ፣ ነገሩ እናንተ እንደምታስቡት አልሆነም። መልኩን ለውጦ እንዳውም ሌላ ነገር ነው ያስከተለው። ንጉሱ አርበኛ አይደሉም፣ እዚያ አያርፉም። ፍትሐት ስላሉት ደግሞ ጳጳሱስ ቢሆኑ ስንቱ ወታደር በየቀኑ ሲረግፍ ምን ነው ለነሱ ፍትሐት ለማድረግ አልጠየቁም የሚል ነገር ሁሉ ተነስቷል። ከእርሶ የምደብቀው ነገር የለም። ያለው ስሜት ፍጹም እናንተ እንደምታስቡት አይደለም። አንድ የፖለቲካ ችግር የሚያስከትል ስለሆነ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም አልኳቸውና ተሰናብተው ሄዱ። በመጨረሻ ላይ ከሥራ አስፈጻሚ ኮሚቴ ጋር በተነጋገርነው መሰረት መመሪያ ሰጠው። እንግዲህ ፍትሐት፣ ፐብሊሲቲና የመሳሰለውን ነገር ልንፈቅድ አንችልም። ይሄ ግልጽ ነው። ህዝቡም በበጎ የሚመለከተው ነገር አይደለም። በእርግጥ የእሳቸውና የዘውድ ደጋፊዎች በበጎ መንፈስም በቅንነት ወይም በወዳጅነት ይህንን የመሰለ ነገር ሊጠብቁ ይችላሉ። እኛ ደግሞ ከፖለቲካችን አንጻር ችግር መፈጠር የለበትም። በመጨረሻም የትረፉ ሆነ ጥያቄው። ባታ ተባለ። ባታ ገብቶ ሲያበቁ ምንም አይነት ከበሮ፣ ጥሩምባና ጋጋታ ሳይኖር ይረፉ ተባለ። ይህንኑ ትዕዛዝ ለእስር ቤት ኮሚቴ አስተላለፍኩ። በዚሁ አከተመ ነው ምልሽ። ታዲያ ትዕዛዙ መፈጸሙን አረጋግጠዋል? መንግስቱ ሲመልሱ አይ ትዕዛዜ ፍንክች የማይል ነገር ነው፣ ይፈጸማል። አይፈጸምም ብዬ ጥርጣሬ የለኝም። ሰውየው አርፏል። መሰረታዊ የቄሶች ጥያቄ መልስ አግኝቷል። እኔ በጣም የሚያጣድፍና ጊዜ የሚያሳጣ ስራ አለብኝ። ችግር አለ። ወደዚያ ዞሬያለሁ። በዚህ ሁኔታ ያለፈውን ታሪክ ነው አንዴ በመርዝ አንዴ በትራስ ገደላቸው ምናምን እየተባለ የሚወራው። በደርጉ ውስጥ ስለሳቸው ጉዳይ ተነስቶ ምን ይሁኑ ምን ብሎ ያሰበ ወይም ያሳሰበ ሰው ጨርሶ የለም። ወደ መግደል እርምጃ ማምራት ቀርቶ ያሰበውም የለም። ጽሕፈት ቤቱ ስር የተገኘው አጽም ስታዲያ እኔ ምን አውቃለሁ? የማንን አጽም እንዳወጣው አላውቅም። የሚገባኝ ነገር አይደለም። ጋዜጠኛ ገነት ስቀጥልም የቀበሩበትን ቦታ የሚያውቅ ሰው እኮ ነው ተፈልጎ መጥቶ ያወጣው። መቃብራቸውን ያየ ሰው በመኖሩ ነው አጽማቸው የተገኘው። ማን ነው ደግሞ እሱ? ስማቸውን አላስታውስም፣ ግን ቤተ መንግስት ይሰሩ የነበሩ ኢንጂነር ናቸው። ያ ቦታ ተቆፍሮ በብዙ ድካም ነው የተገኘው። እንግዲህ ብዙ ነገር አለ። ቀጣፊ ወይ እባክሽ፣ ያ ኢንጂነር
የቤተ መንግስት መሐንዲስ የነበረው በኮራፕሽን እና በሌብነት ተይዞ ቤት አሳድሳለሁ ምናምን እያለ ብዙ ነገር አድርጎ ይሄንን ጠይቆ ማረጋገጥ ይቻላል። ገና እንደገባን ነው የታሰረው። እንዳውም እንደማስታውሰው የእሱ ልጅ ካናዳ ተማሪ ነበረች። ደብዳቤ ሁሉ ጽፋልኝ አይ አባትሽ አንድ ትልቅ ስህተት ላይ ወርቋል፣ እኔ ከህግ በላይ አልፌ ምንም ማድረገው ነገር የለም፣ ነገር ግን ለጥፋቱ ተመጣጣኝ የሆነ ቅጣት እንዲሰጠው ይደረጋል ብዬ በእውነቱ ለስሜቷ ስል መልሼ በእጄ ደብዳቤ ጽፌላታለሁ። ከዚያ ከእስር ቤት ሲወጣ ወዴት እንደሄደ አላውቅም እንጂ እሱ እኛ እንደገባን ተወንጅሎ እስር ቤት ነበር። እንዴት አድርጎ ነው ያወቀው? ደግሞስ እሳቸውን ለማሳረፍ ወይም ለመቅበር ለምንድን ነው መሐንዲስ ያስፈልገው? ጋዜጠኛ ገነት ስመልስም ለመቆፈር ነው እንጂ ያው የተቀበሩበት ቦታ ነው እንዴ? ቢሮ ስር አይደለ እንዴ ያለው? ለመቆፈርስ ቢሆን መሐንዲስ ያስፈልጋል እንዴ? አሁና ቢሮው ስር በሽንት ቤት ቱቦ ውስጥ አልፎ አይደለም እንዴ? መንግስቱ እንዴት? ጋዜጠኛ ገነት ስለ ሁኔታ ያውቁም ማለት ነው? ምስክርነታቸውን የሰጡ ሰዎች እንዳሉት ከሆነ መጀመሪያ ለልዑል ሳህለ ስላሴ ተዘጋጅቶ በኋላ እሳቸው በሌላ ሳጥን ስለተቀበሩ በቤተ መንግስት የሚገኝ ሳጥን መጥቶ በዚያ ጃንዌ ሊቀበሩ ሲዘጋጅ እሱን ሁሉ ተው ተብሎ ሳጥኑ ቀርቶ እንዲሁ እንዲቀበሩ ሆኗል። አጽማቸው ሲወጣ ሳጥን የለው ምን የለው እንዲሁ ከአፈር ውስጥ ነው ተቆፍሮ የወጣው። እንደዚያ ነው። በእውነቱ እኔም ሆንኩ ሌሎች የደርግ አባላት ስለዚህ ነገር አናውቅም። በውይይታችን መጀመሪያ ላይ እንደነገርኩሽ የምናገረው የኑዛዜ ያህል ነው። እኔ ከሀገር የወጣው ስደተኛ ነኝ። የምኖርበት እድሜ የቀረኝ ጊዜ አላቅም። እንደማንኛውም ሰው ሁሉ የኔ ጥረት በተቻለ መጠን ለኢትዮጵያ ሕዝብ እውነቱን አስጨብጬና ለራሴም የህሊና እርካታ አግኝቼ የማለፍ ጥያቄ ነው ካሁን በኋላ። አንደኛ ነገር እሳቸው በጣም ሸምግለዋል። ሁለተኛ ነገር ሌባ እየተባሉ በዚህ አይነት ሁኔታ ሲሄዱ እኛ እንኳ አይ ሰው ብለን ራሳችንን በደፋንበት ሁኔታ ከስልጣን የወረዱ ሰው በምን መልኩ ለኛ ፖለቲካ ለኛ ህልውና በምንም መልኩ አሳስቦንም ስጋት ሆኖብንም አያውቅም። ለኛ ደግሞ ምንም ከስልጣን ቢወርዱ በብዙ መልኩ እያንዳንዳችን በግላችን ጥፋታቸውንም ሆነ ልማታቸውን እንደማንኛውም ሰው ሁሉ የምናመዛዝንበት መንገድ አለን። እኔም ሆንኩ የደርግ አባላት በዚሁ ነገር እንደው ትዝ ብሎን እናስበንበት ወደዚህ አቅጣጫ ያመራንበት ጊዜ ይህንንም አንስተን የተወያየንበት ጊዜ አልነበረም። እርግጥ ካረፉ በኋላ ቀብራቸው እንዴት ይሁን የሚለው ጉዳይ ላይ ተነጋግረናል። ለመሆኑ እሳቸውን የምንገለው ለምንድን ነው? ከሞቱስ በኋላ ቢሮ የሥራ አርቄ ጉድጓድ ቆፍሬ የምቀብራቸው ተነስተው እንዳያንቁኝ ነው? መሐንዲስ የቀየሰው ፉካዩን ጉድጓድ ወይም አላውቅም ግንብ የማሰራው እንዳይነሱ ነው? እኔ እኮ በጣም ነው የሚገርመኝ። ደግሞ እኮ ሰው ይሄንን እውነት ብሎ መቀበሉ። አጽሙ ግን ሲወጣ እኮ በቴሌቪዥን ታይቷል። ጓድ መንግስቱ ሊያሳዩ ይችላሉ፣ ማሳየት እኮ ይችላሉ። ታዲያ የማን ሬሳን የወጣው ከእርሶ ቢሮ ስር? ኮሎኔል መንግስቱ እንዴ እዚህ አካባቢ ስንት መቃብር አለ? የማንን እንዳወጡ እኔ ምን አውቃለሁ? ብዙ መቃብር አለ። ጋዜጠኛ ገነት ከቤተ መንግስቱ ስር እኮ ነው የወጣው፣ ከጽህፈት ቤቱ ስር ተባለ ሰምቻለሁ። ነገር ግን ዋናው ጥያቄ ቤተ መንግስቱ ስር የሚያስቆፍርና የሚያስቀብር ጉዳይ ምንድነው? ሬሳው ተነስቶ እንዳይወጋን እንዳይቃወመን ነው ምንድነው ነው ጥያቄው። እኔ እኮ ግርም ያለ ሎጂክ ነው ይሄ። አንደኛ ነገር ያ የተባለው መሐንዲስ በወቅቱ እዚያ አልነበረም፣ እስር ቤት ነበር እያልኩሽ ነው። ሁለተኛ ነገር ለአንድ ሰው መቃብር መሐንዲስ የሚያስፈልግበት ምክንያት እኔ አይገባኝም። ደግሞ ስለምንድን ነው እዚያ ስር የሚቀበሩት? መሞታቸው በጋር ተነግሯል። በፍትሃትና በሀገራችን የክርስቲያን ደም መቅበር ይፈቀድልን ብለው ጥያቄ ላቀረቡ ፓትርያርክ ተገቢው መልስ ሰጥቶ እኔ ራሴ ከአቅሜ በላይ ነው ብዬ መልስ ሰጥቻቸዋለሁ። ከዚያ በኋላ ግንብ ተገንብቶ ፉካ ተሰርቶ ሲሚንቶ ተደርጎ መሐንዲስ ተፈልጎ የሚባለው ነገር በእውነቱ በጣም አዝናለሁ እንደዚህ ተብሎ በመነገሩ። እንዳው ለመሆኑ የኢትዮጵያ ሕዝብ ማሰብ አይችልም ብሎ ነው እንዴ ይሄ ሁሉ ቅጥፈት? እንኳን እንዲህ ያለ አይነ ያወጣ ቅጥፈት እኔን ለማስጠላት የተደረገ ይቅርና ስንቱን ተንኮል አይቶ የራሱን ግንዛቤ አንጥሮ የሚያወጣ ሕዝብ ነው። ለምንድን ነው እንደዚህ የማደርገው? ምን ለማግኘት? ይሄ ወደፊት ታሪክ የሚገልጸው ነገር ነው። ምናልባት ታሪክ ይለወጥና ዛሬ እዚህ ያለን ሰዎች በሕዝብ መካከል እንገኝና እስቲ የአፄ ኃይለ ሥላሴ አጽም ያላችሁትን አምጡ፣ እስቲ መሐንዲስ ይምጣ፣ መቼና እንዴት በማትዛዝ ነው የቆፈረው የሚባልበት ጊዜ የሚመጣ ይሆናል። ሊመጣ ይችላል። እኔ መቼም በዚህ ረገድ ከምንም በላይ ደግሞ ያቺ የምወዳት ሀገርና በጣም ወዶ ማከብረው ሕዝብ አሁንም ቢሆን ወያኔ በፈጠረው ቲያትር ውስጥ እዚህ ውስጥ ሕዝቡን መቀላቀል አልፈልግም።
የጃንሆይ መኪኖች እዚህ ሐረሬ አምጥቷቸዋል ይባላል፣ የት ናቸው ስትል ጋዜጠኛ ገነት ሌላ ጥያቄ አስከተለች። የማ መኪና? የጃንሆይ መኪኖች። ጃንሆይ ደግሞ ምን መኪና አላቸው እንዴ? የድሮ ነው እሳቸው ሄዱባቸው የነበሩ ቤተ መንግስት የነበሩ መኪኖች እንዴ? የቤተ መንግስቱ መኪና እዚያው ቤተ መንግስት አይደለም እንዴ? እኛ እንገለገልበት የነበረው ነው የምትይው? ይኸው ልንገርሽ፣ ጃንሆይ የሄዱባቸው ከነበሩ አንድ አሮጌ አሜሪካ ሼቭሮሌት ነበረች፣ ሌላ ደግሞ በጣም የወደቀች የእንግሊዝ መኪና፣ እሷም አትሰራም። ሁለቱም እዚያው ግቢ ነበሩ። ሌሎች የቤተ መንግስቱ መኪኖች አሉ። አሁን መለስ የሚለው በምን ሆነና ነው? ሐራሬ ደግሞ መኪና እንዴት አድርጌ ነው ጭኛ ያመጣሁት ልጄ? በምንድን ነው ሐራሬ ድረስ የሚመጣው? እስኪ ንገሪኝ። አስቀድመው በአውሮፕላን ማስጫን አይችሉም? ምን ማስረጃ ይዘሽ ነው ቆይ አንቺ እንደምትይው? በእጄ ማስረጃ የለም። ታዲያ ወሬ ነው እና መኪና አላመጡም? ውሸት ነው። ጀነራል ፍሬ ሰንበትን ጠይቂ። የጃንሆይን ውሾች ወሰዱ ተብለናል። እኛ ቤት የነበሩ ውሾች የልጅ የትዕግስት ናቸው። እነሱንም ደመቀ ባንጃው ነው ከድሬዳዋ ያመጣላት። በመቀጠል ደግሞ እንደ ቤተሰቦች ነበር ከተሰኘው ከክፍል አንዱ ላይ ከገስት ተጫኔ መጽሐፍ ማለት ነው የቀዳማዊ ኃይለ ሥላሴ ወይም የጃንሆይን ከስልጣን መውረድ አስመልክቶ ለተጨማሪ መረጃነት ያግዘን ዘንድ ይህን እናከል። የቀዳማዊ ኃይለ ሥላሴ ከዙፋናቸው መውረድ። ሌተና ጄኔራል አማን የደርግ ሊቀመንበር በውስጥ ደግሞ የሻለቃ መንግስቱ መጋረጃ ሆኖ ስልጣን ከጨበጡ በኋላ ንጉሱን ከዙፋናቸው የማውረድ ጥያቄ በሌሎች አጀንዳዎቹ ዙሪያ መሽከርከሩ ቀርቶ ጳጉሜ 1 ቀን 1966 ራሱን የቻለ አጀንዳ ሆነና ፊት ለፊት ተፈጠጠ። በዙፋኑ ዙሪያ የሚደረግ ውይይት ሁሉ ጥብቅ ሚስጥር መሆኑን ማሳሰቢያ ተሰጠ። የወቅቱ የክቡር ዘበኛ ጠቅላይ አዛዥ ተጠርተው በቤተ መንግስቱ ውስጥና በአካባቢው ጥብቅ ጥበቃ እንዲደረግና ቤተ መንግስቱ በሚገኝበት አየር ላይ ሄሊኮፕተር እንዳያንዣብብ ለማረፍ ቢሞክርም ያለ ማስጠንቀቂያ በአየር መቃወሚያ እንዲመታ፣ ንጉሱን በተሻለ መጠን ከመገናኛ ብዙሃን እንዲርቁ፣ ያው ሬዲዮ እንዳያዳምጡ፣ ቴሌቪዥን እንዳያዩ፣ ጋዜጣ እንዳያነቡ ማለት ነው ትዕዛዝ ተሰጣቸው። ሌተና ጄኔራል አማን፣ ሻለቃ መንግስቱ፣ ሻለቃ ሲሳይ ሀብቴ፣ ሻለቃ ብርሃኑ ባየ፣ መቶ አለቃ አለማየሁ ኃይሌና ሌሎችም ስማቸው የተዘነጋኝ የደርግ አባላት ገለልተኛ ክፍል ይዘው በዝግ ስብሰባ አፈጻጸም ሂደት መቀመር ጀመሩ። ከሲቪልም ወገን እነ ራስ ምሩ ኃይለ ሥላሴና ሌሎች የተከበሩ አረጋውያን ተጠርተው ምክር ተጠየቁ። ልጅ ሚካኤል ምሩ፣ አቶ አማኑኤል አምደ ሚካኤልና ሌሎችም የሕግ ሊቃውንት በደርግ አካባቢ መልመላለስ አዘወተሩ። እነዚህ የተከበሩ አረጋውያንና ሊቃውንት ከሌተና ጄኔራል አማን ከሻለቃ መንግስቱና በገለልተኛ ክፍል ውስጥ ከሚመክሩት የደርግ አባላት ጋር እየተገናኙ በረጅም ቆይታ ሲመክሩ ውለው በከባድ ሐሳብና በጭንቀት አንገታቸውን አጥነው ወደ መጡበት ሲመለሱ ልብ ብሎ ላስተዋላቸው በአገሪቱ ታሪክ አንድ አሮጌ ምዕራፍ ዘግተው ይዘቱን በውል ያላወቁት አዲስ ምዕራፍ ሊከፍቱ የሚያደርጉት ዝግጅት እንደከበዳቸው ያስታውቅ ነበር። እነርሱ ንጉሠ ነገሥቱን በታማኝነት ያገለገሉ ነበሩ። ሆኖም በደርግ አካባቢ ከመታየታቸው አንጻር ካለፈው የሥራ ዘመናቸው ተቀንሶ ሊወጣ የሚችለው ቁም ነገር በታማኝነት ሲያገለግሉ የቆዩት ኢትዮጵያ እንደነበረ ነው። በተለይ ንጉሱ ከዙፋናቸው የሚወርዱበት ሁኔታ በማመቻቸት ደርግን መርዳታቸው ለውጥ መኖር እንዳለበት በማመን ሀገሪቱና ሕዝቧ ሰላማዊ ሽግግር እንዲገጥማቸው የበኩላቸውን አስተዋጽኦ ለማድረግ እንደሆነ አያጠራጠርም። በደርግ ውስጥ በዘውዱ ህሉና ዙሪያ የነበረው የሐሳብ ልዩነት እንደ ቀድሞ የከረረ አይሁን እንጂ ማከራከሩ አልቀረም። ዘውዱ የአንድነት ምልክት ስለሆነ መነካት የለበትም በማለት የቆመው ወገን በአንድ በኩል፣ የዘውዱ አገዛዝ ከኢትዮጵያ ምድር ተወግዶ አዲስ ስርዓት መምጣት አለበት ብሎ የተነሳው ወገን ደግሞ በሌላ በኩል ሆነውና ሚና ለይተው ሲከራከሩ፣ ከሁለቱም ያለ ወገነው ደግሞ ድምጽ ሳያሰማ መሃል ቤት እያዋለለ በስጋት ይታሽ ነበር። ዘውዱ የአንድነት ምልክት ስለሆነ መነካት የለበትም በማለት የቆመው ወገን
የሙግት መሰረቱን አጽንቶ የነበረው ደርግ አስቀድሞ ለንጉሱ የገባውን ቃል ማክበር እንደሚገባውና አያሌ ሀገሮች ለምሳሌ እንግሊዝ፣ ጃፓን ወዘተ በዘውድ ጥላ ስር አንድነታቸው ተጠብቆ የእድገትና የስልጣኔ ቁንጮ መሆን እንደቻሉ በመጠቃቀስ ነበር። አዲስ ስርዓት መምጣት አለበት በማለት ንጉሱን ከዙፋናቸው ለማውረድ የሚታገለው ወገን በበኩሉ ደርግ ለንጉሰ ነገስቱ ዙፋን ታማኝ ሆኖ ለመስራት የገባውን ቃል የተቀበለው ህጋዊነትን ለማግኘት ብቻ እንደ ስልት እንጂ ያረጀ ዙፋን ደጋግፎ ለማቆየት እንዳልሆነ፣ በዚህም ጉዳይ ቃል ኪዳኑን እንዲጠብቅ መገደድ እንደሌለበት ከማከራከሩም በላይ ደርግ ማክበር ያለበት ለንጉሱ የገባውን ቃል ሳይሆን ባለ 3 ምዕራፍ የትግል መርሃ ግብሩን እንደሆነ በማስታወስ ቀዳማዊ ኃይለ ሥላሴ በእድሜ በመግፋታቸው ኢትዮጵያን በተስተካከለ ሁናቴ መምራትና ማስተዳደር ተስኗቸዋል። እርሳቸውም ከስልጣናቸው ወርደው በመተካቸው ሉል አልጋ ወራሽ መርዕድ አስፋውሰን ወደ ሀገር ሲመለሱ ለሕክምና አውሮፓ ውስጥ ነበሩ። ያኔ ስርዓተ ንግሳቸው ይፈጸማል በማለት የበለጠ ስልታዊ ሆኖ ተከራከረ። የሉል አልጋ ወራሽ መርዕድ አስፋውሰን ንግስና በመጠቀሱ የዘውዱን ቀጣይነት ስላመላከተና እነ ሉል ራስ ምሩ በአካባቢው ከአንድም 2-3 ጊዜ በመታየታቸው እነርሱ በጉዳዩ ከገቡበት የተባለው ሁሉ እውነት ነው በሚል እምነት ዘውዱ የአንድነት ምልክት ስለሆነ መነካት የለበትም በማለት ሲሟገት የቆየው ወገን ከቀድሞ የከረረ አቋሙ ላላ። በእርግጥ የአልጋ ወራሹን ንግስና እንዲጠቀስ ያደረጉት እነዚያ የተከበሩ አረጋውያን እንደነበሩ አያጠራጠርም። ይህም በደርግ ውስጥ ያለውን ልዩነት ለማርገብ ብቻ ሳይሆን በህዝብ ውስጥ የሚገኙ አፍቃሪ ዘውድ ወገኖችንም ለማረጋጋት እንደሚጠቅም፣ በዚህም ሳቢያ ቀዳማዊ ኃይለ ሥላሴ ከዙፋናቸው መውረድ ሰላማዊ እንዲሆን አጥብቀው እንዳሰቡበት ያመለክታል። ይሁን እንጂ ከላይ እንደጠቀስኩት አዲስ ስርዓት መምጣት አለበት የሚለው ወገን የነሻለቃ መንግስቱ ወገን ማለት ነው። በዛ ሰዓት ኮሎኔል መንግስቱ ሻለቃ ነበሩ። በጠለፋ ወስዶ እንደ ስልት የተጠቀመበት መሆኑን ማጤን ያስፈልጋል። ክርክሩና ቅድመ ዝግጅቱ በዚህ ሁኔታ ሲካሄድ ሰንብቶ ጳጉሜ 4 ቀን 1966 ቀዳማዊ ኃይለ ሥላሴ ከዙፋናቸው እንዲወርዱ በድምጽ ብልጫ ተወሰነ። በእውነቱ ውሳኔው አስፈሪም አስገራሚም ነበር። አስፈሪነቱ ራሱን ከስመ መለኮት ጋር አቆራኝቶ ህዝብ ሲያመልከው የኖረና በስሙ ድርሳነ ጸሎት የተጻፈለት ንጉስ ከዙፋኑ ከወረደ በኋላ ሊከተል የሚችለው ክስተትን አለማወቅ ሲሆን፣ አስገራሚነቱ ደግሞ የወላጅ አባታቸው ስም ትተው ኃይለ ሥላሴ ሙት እያሉ ሲምሉ የነበሩ በርካታ የደርግ አባላት ሕይወትን አሳልፎ እስከ መስጠት በሚደርስ መስዋዕትነት ቀዳማዊ ኃይለ ሥላሴን ለመጠበቅ በመሃል ላይ የገቡትን ቃል ኪዳን ወደ መቃብር ወርውረው ዙፋን ለመገርሰስ ስምምነት ላይ መድረስ መቻላቸው ነበር። ይህ በደርግ የ2 ወራት ከ15 ቀናት እድሜ አኳያ ሲታይ ከፍተኛ አስተሳሰብ ለውጥና ታላቅ እርምጃ ሆነ። ለሻለቃ መንግስቱ ወደር የሌለው ድል፣ ለሌተና ጄኔራል አማን ደግሞ ሳይታሰብ የተገኘ ሽልማት ነበር። ጳጉሜ 5 ቀን 1966 ቀዳማዊ ኃይለ ሥላሴ ከስልጣናቸው የሚወገዱበት ቅድመ ዝግጅት ሁሉ ተጠናቀቀ። ከቅድመ ዝግጅቱ ውስጥ ዋናው አዋጁና የጸጥታው ጥበቃው መጠናከር ቢሆንም የህዝብን ስሜት ለማሰናዳት የሚረዱ የፕሮፓጋንዳ ግብዓቶች ጭንቅርም የዚሁ አካል ነበሩ። ስለዚህ በዛሬው የዘመን መለወጫ በዓል ለኢትዮጵያ ህዝብ የማይሆን ተስፋ እንነግረውም፣ እርጥብ አበባ ወይም የዘንባባ ዝንጣፊ ገጸ በረከት አናቀርብለትም። በዚያ ምትክ የዘመን መለወጫን ዋዜማ ምክንያት በማድረግ ዛሬ ማታ የወሎን የረሃብ እልቂት የሚያሳይ ፊልም በቴሌቪዥን የምናቀርብ መሆናችን እየገለጽን በአዲስ አበባና አካባቢዋ የምትገኙ ወገኖቻችንና ንጉሠ ነገሥቱ ይህንን አሳዛኝ እልቂት እንድትመለከቱልን ጋብዘናል በሚል መግለጫ ተደግፎ በልዩ ቅንብር የተሰናዳው የ1965 እስከ 66 ዓ.ም የነበረው የወሎ ህዝብ የረሃብ እልቂትና የንጉሱ 80ኛ ዓመት የልደት በዓል አከባበር እንዲሁም የዕለት ተዕለት የቤተ መንግስት ውሏቸውን የሚያሳይ ፊልም በቴሌቪዥን ቀረበ። የቴሌቪዥኑ ትርኢት እንዳበቃ ንጉሱ ዛሬ ይውረድ የሚል መፈክር በሚያስተጋቡ ወጣት ሰልፈኞች የአዲስ አበባ መንገዶች ተጥለቀለቁ። የምሽቱ ትርኢት የሚያንቀጠቅጡ ነው። የአዲስ ዓመት መቀበያ በየቤቱ በራፍ የተለኮሰው ችቦ ለአንድ ወገን መልካም ተስፋን አብሳሪ፣ ለሌላ ወገን ደግሞ የዘመኑ ማክተሚያ መርዶ ነጋሪ አይነት ተምሳሌት ይዞ መጪውን ዓመት በተመሳቀለና ባልተረጋጋ ስሜት እንዲያስበው ሆነ። ደርግ ሙሉ በሙሉ ኢትዮጵያ ሊረከብ መሰናዱን አጠናቀቀ። የሮሮ ውሳኔ በሚል ርዕስ ከኢትዮጵያ መምህራን ማህበር የተጻፈ አስገራሚ ደብዳቤ መስከረም 1 ቀን 1967 ማለዳ ላይ ለደርግ ደረሰው። በአጭሩ እንዲል ነበር: ንጉሠ ነገሥቱም ዘውዱም የኢትዮጵያ ሕዝብ አንድነት ምልክት መሆኑ ቀርቶ የኢትዮጵያ ውድቀት ጥቁር ነጥብ በመሆኑ
ከመስከረም 1 ቀን 1967 ዓ.ም ጀምሮ የኢትዮጵያ መምህራን ማህበር ጠቅላላ ጉባኤ በንጉሱና በዘውዱ መኖር ላለማመን ወስኗል ይል ነበር። በዚያን ወቅት የኢትዮጵያ መምህራን ማህበር ታላቅ የለውጥ ኃይል ስለነበር ይህ ውሳኔው ለደርግ ጠቅላላ ስብሰባ ሲነበብ በነጋታው ሊያከናውነው ለተሰናዳው ጉዳይ እጅግ አደፋፋሪ ከመሆኑም በላይ እንደ ታላቅ ህዝባዊ ድጋፍ ተቆጥሮ ነበር። የውጭ ፖለቲከኞችና የዜና አውታሮችም የንጉሠ ነገሥቱ ስልጣን በሰዓት የሚቆጠር ዕድሜ እንደቀረው መተንበይና ማተት ቀጠሉ። አስቀድሞ በተደረገ መሰናዶ ንጉሠ ነገሥቱ መስከረም 2 ቀን 1967 ከጠዋቱ 4 ሰዓት ዙፋናቸው ላይ ተቀመጡ። ሉል ራስ እምሩ ኃይለ ሥላሴና ኮሞዶር እስክንድር ደስታ የልዕልት ተናኘ ወርቅ ልጅ ማለት ነው አጅቧቸው ነበር። አንድ ማላቃቸው ሌላ ሰው ፈንጠር ብለው ቆመው ጥልቅ በሆነ ትካዜ እንደተዋጡ የሚሆነውን ሁሉ ይመለከቱ ነበር። ጥቂት የሀገር ውስጥ ጋዜጠኞች ድምጽ እየቀረጹና ፎቶግራፍ እያነሱ ነበሩ። ከደርግ የተላከው ቡድን ከዙፋኑ ግራና ቀኝ በረድፍ ተሰልፎ ስፍራውን ያዘ። አንደኛ ሻለቃ ደበላ ዲንሳ የቡድኑ መሪ ነበሩ። ሁለተኛ መቶ አለቃ ፍቅረ ስላሴ ወግደረስም እንዲሁ የደርግ አባል ነበሩ። ሶስተኛ መቶ አለቃ መለሰ ማሩም እንዲሁ የደርግ አባል። አራት ፒ ኦፊሰር ታምራት ፈረደ፣ 5 ፒ ኦፊሰር ሚካኤል አስገዶም፣ 6 ሻምበል ባሻ ተገኘ ወርቅ አሰፋ፣ 7 የአምሳ አለቃ በቀለ ደጉ፣ 8 10 አለቃ ገዛኸኝ ወርቄ፣ 9 10 አለቃ ግርማ ቡርቃ እንደዚህ ሁሉ አባል ነበሩ። የቡድኑ መሪ ሻለቃ ደበላ ዲንሳ በዙፋናቸው ላይ ከተቀመጡ ንጉሠ ነገሥት ፊት ለፊት ቆሙና ከአልጋ ወራሽነት ጊዜ ጀምሮ ከ50 ዓመታት በላይ አገሪቱን ሲመሩ ቆይተው ከህዝቡ የተሰጠውን ከፍተኛ ክብርና ስልጣን ያለ አግባብ በልዩ ልዩ ጊዜ ለራሱ በአካባቢው ለሚገኙ ቤተሰቦችና ለግል አሽከሮቹ ጥቅም በመዋል አገሪቱን አሁን ካለችበት ከፍተኛ ችግር ላይ እንድትወድቅ በማድረጉ በሚል መንደርደሪያ የሰለሞን ሥርወ መንግስት ያከተመበት ባለ 11 አንቀጽ አዋጅ አጠር ብሎ የተሰናዳውን አነበቡ። ቀዳማዊ ኃይለ ሥላሴ እንደ መርፌ ጥልቅ የሆኑ ትናንሽ አይኖቻቸውን ረገብ ሳያደርጉና ቃል ሳይተነፍሱ ጥቂት ደቂቃዎች ሻለቃ ደበላን ትክ ብለው ሲመለከቷቸው ቆዩ። በታዛቢነት የተሰየሙት ልዑል ራስ እምሩ የታሪክ ሂደት ነው፣ ታሪክ ያዋጣውን መቀበል ነው በማለት እንደ ማጽናኛ የሚቆጠር ነገር ግን የግዛት ዘመናቸው ያከተመ ነገሩም ያለቀ የደቀቀ መሆኑን ትሕትናና አክብሮት በተላበሰ አንደበት ቁርጡን ነገሯቸው። ንጉሱን ከልዑል ራስ እምሩ አነጋገር ይልቅ የአዋጅ 3ኛው አንቀጽ ሳያጽናናቸውና ቢያንስ የሰለሞን ሥርወ መንግስት አልታገተም የሚል ተስፋ ሳይሞላቸው አልቀረም። በሻለቃ ደበላ ላይ ያተኮሩ አይኖቻቸውን ሳያረጉ የኛ ከአስተዳዳሪነት መወገድ ለሀገርና ለሕዝብ ይጠቅማል ከተባለ የተነበበውን ተቀብለናል በማለት በለሆሳስ ተናገሩ። ሻለቃ ደበላ ዲንሳ ወደ ንጉሱ ራመድ ብለው ከዙፋናቸው ላይ እንዲነሱ በሚጠይቅ አኳን በእጃቸው እያመለከቷቸው ጃንሆይ አሉ። ወዴት ልትወስደን ነው ብለው ንጉሱ በቁጣ ጠየቁ። ለደህንነቱ ጥበቃ ወደሚያመች ስፍራ በማለት ሻለቃ ደበላ ዲንሳ መልስ ሲሰጡ ቀበል አድርገው ደለም እዚሁ እንቆያለን አሉ። ሻለቃ ደበላ ወደ ዙፋኑ ቀረባሉና እንዲነሱ በማገዝ አኳን የንጉሱን ክንድ ያዝ አድርገው ጃንሆይ ስፍራ ለደህንነቱ ተስማሚ አይደለም ሲሏቸው ያነገቱት ኡዚ ጠመንጃ አፈሙዝ ወደ እርሳቸው አሞጥሙጦ ነበርና ደግሞ የምንድነው አሉ በቁጣ ድምጸት። ራስን መጠበቂያ ነው ጃንሆይ ወዲያ ዞር አድርገዋ። እሺ ጃንሆይ በማለት ሻለቃ ደበላ እንደመለሱላቸው ለአፍታ ያህል አመንትተው ከዙፋናቸው ወረዱና በዝግታ መራመድ ጀመሩ። ራስ እምሩ ኮሞዶር እስክንድርና ከደርግ የተላኩት የቡድኑ አባላት እንዳጀቧቸው ከቤተ መንግስቱ በረንዳ ላይ ደረሱ። ከዚያም ቆም ብለው በአይኖቻቸው ግራና ቀኝ ማተሩ። አንድም የቤተ መንግስታቸውን ዙሪያ ገባ መሰናበታቸው፣ ሁለትም የሚወስዳቸው አውቶሞቢል ቀድሞ ባለመገኘቱ ግራ ተጋብተው ሊሆን ይችላል። ላይዋት ስላልፈለጉ እንጂ አንዲት ሞዴል 1300 ውሃ ሰማያዊ ቮልስዋገን መኪና እርሳቸው ከቆሙበት በረንዳ ደረጃዎች ግርጌ ቆማ እየጠበቀቻቸው ነበር። እንዲያሽከረክሯት የተመደቡትም ኮሎኔል ዳንኤል አስፋው ነበሩ። የደርግ አባላቱ ግራ ቀኝ ክንዳቸውን ይዘው ከዚህች ቮልስዋገን ኋለኛው መቀመጫዎች ሸጎጧቸው። አሽከሮቻቸው ከቤተ መንግስቱ በረንዳ ላይ ቆመው እንባቸውን እያፈሰሱ በእነርሱ ልቦና ሊታመን የማይችል ጉድ እየተመለከቱ ነበር። ያው እንግዲህ ንጉስ ሲወርድ ማለት ነው፣ ያውም በጊዜር የተሾመ ተብሎ የታሰበ
ትንሿና ጠባቧ መኪና ተፈተለከች። ዘራፊ አንተ አሽከር፣ ካንተ በፊት እኔን የማይባልበት ጦርነት ሆነባቸውና በእንባ ሸኟቸው። ንጉሱን በቮልስዋገን መኪና መውሰድ እንደሚሻል የታቀደው በስሜት ማዕበል ውስጥ ይገኝ የነበረው ሕዝብ አደጋ እንዳያደርስባቸው ለማደናገር ታስቦ ነበር። ነገር ግን የታሰበውን ያህል እቅዱ አልሰራም። የንጉሠ ነገሥቱ አገዛዝ የማብቃቱ አዋጅ በሬዲዮ የተደመጠው ማለዳ ላይ ስለነበር ሕዝቡ ወደ ብሔራዊ ቤተ መንግሥት ጎርፎ ኖሮ አጀቡ ገና ቤተ መንግሥቱ ዋናው በር ብቅ እንዳለ ግልብጥ ብሎ መንገዱ ሞላው። ጩኸቱ፣ ውግዘቱ፣ ጭፈራው፣ እልልታው፣ ግፊያው ቃላት ከሚገልጹት በላይ ነበር። በአጠቃላይ ሁነቱ ደራሲ ከበደ ሚካኤል ምንጊዜም ቢሆን ሕዝብ ማለት እውር፣ የማያመዛዝን፣ ወረተኛ፣ ጊዜ ሰጠውን ብቻ ደስ ለማሰኘት የተዘጋጀ ነው በማለት የገለጹትን ያመላክት ነበር። አዎ ሕዝብ ጊዜ ያነሳውን ያሞግሳል፣ ጊዜ ጣለውን ይኮንናል፣ ጊዜ ረሳውን ይረሳል። ስሜታዊ ነው፣ ማዕበል ነው፣ የሚገድበው ኃይል የለም። በኢትዮጵያ ሕዝብ አንጻር ደግሞ የዘመናት ብሶት አለ። እናም ለግማሽ ምዕተ ዓመት ያህል ድል አድራጊው፣ ሩሩ፣ ጻድቁ የኢትዮጵያ ብርሃን ፀሐዩ ንጉሥ እያለ ወደ መለኮት አስጠግቷቸው የነበሩትን አረጋዊ ንጉሥ ሌባ ሌባ ይሰቀል አላቸውና አረፈው። አንዳንድ የንጉሥ ደጋፊ የሆኑ ታዛቢዎች ሕዝቡ ሌባ ይሰቀል እያለ ቢያወግዝም ማንን እንደሆነ ግን አይታወቅም ነበር ሲሉ ተደምጧል። ሕዝቡ የሰደበው ደርግን ነው እንዲባል ፈልገው ይመስለኛል። በወቅቱም እኮ ሕዝቡ አምጾ የነበረው በዘውድ አገዛዝ ላይ እንጂ በደርግ ላይ እንዳልነበር ይታወቃል። ከምሬቱም የተነሳ ስሜታዊ ነበር። ሕዝብ በስሜት ገንፍሎ ከተነሳ ደግሞ ለማንም ይቅርታ የለውም፣ ማንንም አይመርም። ኢየሱስንም እኮ ይሰቀል ይሰቀል ብሎ ያለ ጥፋቱ ያሰቀለው ሕዝብ ነው ትንቢቱ ይፈጸም ዘንድ። እናም ቃሉ ለጆሮ ቢቀፍም ሕዝብ ብሶቱን ያቻችል ዘንድ በድሎኛል የሚለውን መሪ ይሰቀል ብሎ ሊጮህ ይችላል። ንጉሠ ነገሥቱ መሰደብ ነበረባቸው ማለት አይደለም። ከእውነታው መሸሽ ግን በታሪክ ፊት አግባብ አለመሆኑን ለማስታወስ እንጂ። ንጉሡ ከቤተ መንግሥታቸው እንደወጡ በዚያ እይታን በሚያሰክር የሕዝብ ማዕበል ውስጥ አልፈውና ወደ 4ኛ ክፍለ ጦር ተጓጉዘው አዲሱ ማረፊያቸው እንደደረሱ ከተጓዙባት ቮልስዋገን መኪና ወርደው አካባቢያቸውን በእይታቸው ቃኘት አደረጉት። ከዚያም ወደ ተዘጋጀላቸው አነስተኛ ቪላ ሲገቡ አረማመዳቸው ደከም ያለ ነበር። ለማረፊያ የተዘጋጀላቸው ቪላ ሰፊውን የ4ኛ ክፍለ ጦር ምድር ግቢ የከበበው ግንብ ምዕራብ ወገን ተጠግታ የምትገኝ ስትሆን የግንቡ ምዕራባዊ ወገን ደግሞ ከመሿለኪያ ወደ ቂርቆስ ቤተክርስቲያን የሚያደርሰው ቀጭን አስፋልት መንገድ እንዲሁም ከመንገዱ ማዶ የሚገኘውና ኩባንያ እየተባለ በሚጠራው መንደር ተጎራብቷል። ለመንደሩና በተሸጋጋሪም ለባቡር ጣቢያው ትይዩ የሆኑ 3 በሮች አሉት። ከ3 በሮች አንዱ መሃለኛው በር ንጉሡ ወደ አረፉባት ቪላ የሚያስገባ ቢሆንም በጥብቅ ተዘግቶ በአናቱ ቀኝ ጠርዝ ላይ የጥበቃ ማማ ተሰርቶበታል። ቪላ ቤቷ በንጹህ የመኝታ አልጋና መጸዳጃ ክፍል እንዲሁም በማንበቢያና በመመገቢያ ጠረጴዛና ወንበሮች በጥቂት የሳሎን ሶፋዎች ተደራጅታለች። ቀለል ያለ በረንዳ ነበራት። ይህን ሁሉ ድባብ ይዛ ዙሪያዋን የቆርቆሮ አጥር ተገጥግጦባታል። በአየር ወለድ ኮማንዶች ጥበቃም ታጥራ ነበር። ከስልጣናቸው የተወገዱ እስረኛ ንጉሥ ስለሆኑ ትመጥናቸዋለች ማለት አይደለም። ከነጭራሹኑ ትቢያ ላይ ተወርውረዋል እንዳይባል ግን በቂ ነበረች። ከዚያ ዙሪያ ገባውም በተንጣለለ የአትክልት ሁዳድ የተከበበ ግዙፍና ውብ ቤተ መንግሥት ወጥተው የአይጥ ጎሬ አክላ በምትታያቸው በዚች ትንሽ ቪላ ውስጥ በመግባታቸው ምን ያህል የመንፈስ መሰበር እንደተሰማቸው ከእርሳቸው በላይ የቁስሉን ጥዝጣዜ የሚያደምጠው የለም። ሆኖም ገጽታቸውን ላስተዋለው በሚያዩት ሁሉ ግራ የተጋቡና ውስጣቸውን በአርሞና በጽሞና የሚያደምጡ መሆናቸውን በግልጽ ይታይ ነበር። ጥልቅ እይታ ያላቸው ትናንሽ አይኖቻቸው ስክክ ብለው ይመለከታሉ። ቅንድቦቻቸው በእርጋታ ያርገበገባሉ። ገብስማ ጎፈሬያቸው በመጠኑ ተመሳቅሏል። ከቪላ ቤቷ አጥር ውጪ ጋዜጠኞች ጥሰው ለመግባት ከሻለቃ አስራት ደስታ ጋር ግብ ግብ ገጥመዋል። በተለይ የቴሌቪዥን ጋዜጠኞች የሚጋፉት ባለ በሌላ ኃይላቸው ነበር። በድርጊታቸው ሻለቃ አስራት ስለተናደዱ አጠገባቸው ያገኙትን አንድ የኢትዮጵያ ቴሌቪዥን ፊልም አንሺ ክፉኛ ገፈተሩት። ከነካሜራው አስፋልቱ ላይ ሊዘረር ተፍገምግሞ ተረፈ። የሁሉ የምንጉራ ነው ብቻውን ያወረዳቸው መሰለው እንዴ ብሎ አክቶ መተመና ስራውን አቋርጦ ሄደ። አነጋገሩ እውነት ነበረው። ደርግ በፍጹም ኃይለ ሥላሴን ብቻውን ከስልጣን አላወረዳቸውም።
የብዙ ኢትዮጵያውያን መስዋዕትነት ነበር ከዙፋናቸው ያወረዳቸው። እርግጥ ደርግ ለህዝቡ አመጽ መሳሪያ ነበር። ሆኖም ህዝብ ሊያዘው ያልቻለ መሳሪያ። ጋዜጠኞች ከተባረሩ በኋላ በመጀመሪያ የጎበኟቸው ሻለቃ መንግስቱ ኃይለማርያም ነበሩ። በኮሎኔል ዳንኤል አስፋው፣ በሻለቃ አስራት ደስታና በሻምበል ፍስሐ ገዳ ታጅበው አጠገባቸው እንደደረሱ እርሳቸውን ለመጠበቅ ኃላፊነት ያለባቸው መኮንኖች ሳይመስሏቸው አልቀሩ። ጄኔራል ማለት አለ ከትንሽ አንስተን ለታላቅ ደረጃ ባበቃ ነው አሉ በቁጭት። ጄኔራል አማን የሉም ብለው ሻለቃ መንግስቱ መልስ ሲሰጡ ከአፋቸው ነጥቅ አድርገው ሁላችሁም ልጆች ናችሁ፣ የሰራችሁት የልጅነት ሥራ ነው፣ ስለ ሀገራችሁ የምታውቁት ነገር የለም፣ ሀገሪቷን እንዳታጠፏት በማለት ተናገሩ። በእርግጥም እንደ ህዝብ አስተዳዳሪ ሀገራችን ያወቅናት ዘግይተን ችግሯ እየተጫነም በሄደ ቁጥር ነበር። እርሳቸው በሰኔ ወር የግርማዊ ጃንሆይ ዙፋን እንዳለ የሀገሪቷን ችግር ለማስወገድ ነው የተነሳ ነው ብሎ ከዙፋናቸው ስር ቆሞ ህጋዊነትን እንዲሰጡት የጠየቃቸው ደርግ ሌተና ጄኔራል አማን አታሎት መፈንቅለ መንግስት እንደፈጸመባቸው ገመቱ እንጂ እነ ሻለቃ መንግስቱ ይህን ለመፈጸም የሚበቁ ናቸው ብሎ አላመኑም ነበር። እስከ ሕይወታቸው ፍጻሜም ያመኑ አይመስለኝም። እናንተን አንፈልጋችሁም፣ እኛ የምንፈልገው ጄኔራል አማንን ነው በማለት ተናገሩ። ምን አይነት መጽሐፍ እናምጣሉት ጃንሆይ ብለው ሻለቃ መንግስቱ ጣልቃ ገብተው ጠየቋቸውና ጄኔራል አማንን አረሳሷቸው። ጄኔራል አማን ደግሞ እርሳቸውን ለማየት ለምን እንዳልፈለጉ አልገባኝም። ወደዚህ ያዘራላሉም። ንጉሱ በተለመደው የምጸት ፈገግታቸው ከናፈራቸውን ከአንድ ወገን ገለጥ ጥርሶቻቸውን ብልጭ አድርገው ተንግዲህማ የወታደር መጽሐፍ ይምጣልና በማለት መለሱ። ሻለቃ መንግስቱ ግን መጽሐፍ ቅዱስ እንዲገባላቸው አዘዙ። ከዚህ በኋላ ወደዚያች ቪላ አጥር ግቢ እንዲገቡ የተፈቀደላቸው ጠባቂ ወታደሮች ሁኔታቸውን ለመቃኘት መመላለስ ያለባቸው የጦር ሹማምንት፣ አንድ አልጋ አንጣፊ፣ አንድ የሕክምና ዶክተር፣ ከሶስት የማይበልጡ መጋቢዎቻቸው ነበሩ። ከነዚህ ሌላ ወደ እርሳቸው ዝር የሚል አልነበረም። ምግባቸው እዚያው ይሰናዳ ወይም ከብሔራዊ ቤተ መንግስት ይመላለስላቸው አላውቅም። ሆኖም ከደህንነት ጥበቃ አንጻር እዚያው እየተሰናዳ ይቀርብላቸው እንደነበር ገምታለሁ። እርሳቸው ከመመገባቸው በፊት ከመጋቢዎቹ አንዱ ከአይነቱ እንዲቀምስ ሲታዘዝ እንደነበር ሰምቻለሁ። አካባቢያቸው በተቻለ መጠን ከሚረብሽ ድምፅና ግርግር የተጠበቀ እንዲሆን ጥረት ተደርጓል። አልፎ አልፎ የዋናው ደርግና የንዑስ ደርግ አባላት ይጎበኟቸው ነበር። 5 ዓመት ሙሉ በዱር በገደሉ በቆላ በደጋው በቁር ባህሩሩ ተንከራተው ራብና ጥማቱን ተቋቁመው አጥንታቸውን ከስክሰው ደማቸውን አፈሰው የፋሽስት ኢጣሊያ ወረራን ድል ለማድረግ የፈጸሙት የአርበኝነት ተጋድሎ ታሪክ አሳልፈው ሰጥተው ስብናቸውንም ገድላቸውንም ዝቅ አድርገው ዘራፍ የጠቅላሽ ከር በማለት ሲፎክሩና በስማቸው ሲኮሩ የድል ገድላቸውን አስረክበው ድል አድራጊው ንጉሳችን እያሉ ሲከቧቸው የነበሩ አባት አርበኞች በማህበራቸው አማካይነት መስከረም 3 ቀን 1967 ከዚህ የሚከተለውን ደብዳቤ ለደርጉ አደረሱ። ወታደራዊ እንቅስቃሴ የህዝብን ፍላጎት በመከተል በኢትዮጵያ ነገስታትና በአገራችን የረጅም ዘመን ታሪክ ውስጥ ተደርጎ የማይታወቀው የሽሽት ነጥብ ጥለው የሄዱትን ቀዳማዊ ኃይለ ሥላሴን ከዙፋን ማውረዱን የመላ ኢትዮጵያ የጀግኖ አርበኞች ማህበር አባላቶች ከልብ ይደግፋሉ። አርበኛነት ከህዝብ ጠላቶችም ጋር መዋጋት ጭምር ስለሆነ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር መስከረም 2 ቀን 1967 ዓ.ም የተደረገውን እርምጃ ሁሉ በከፍተኛ ኩራት ይደግፋል ብለው ከመምህራን ማህበርና ከአርበኞች ማህበር የድጋፍ መልእክት በተጨማሪ የጠቅላይ ግዛት ጽሕፈት ቤቶች በህዝብ ስም ልዩ ልዩ ማህበራዊ ተቋሞች፣ እድሮችም ጭምር የከፍተኛ ትምህርት ተቋሞች፣ የልዩ ልዩ የማምረቻና አገልግሎት ሰጪ ድርጅቶች፣ የቤተ መንግስት ሰራተኞች ሳይቀሩ የድጋፍ መልእክቶቻቸውን ሲያዥጎደጉዱ ሰነበቱ። ልዩ ልዩ ሀገሮች ከጎረቤታችን ከኬንያ በቀር ለጊዜ ወታደራዊ መንግስት ዕውቅና ሰጡ። የመጀመሪያዋ እንግሊዝ ነበረች። ከንጉሠ ነገሥቱ ጋር የቀረበ ግንኙነት አላት ተብሎ ስለሚታመን ቀድማ ዕውቅና በመስጠቷ ደርግ ከመገረም አልፎ ወደ መጠራጠር አዘን ብሎ ነበር። ባለ 11 አንቀጹ የመስከረም 2 ቀን 1967 አዋጅ በቀጥታ የቀዳማዊ ኃይለ ሥላሴን ከዙፋናቸው መውረድ በምትካቸው ጊዜያዊ ወታደራዊ መንግስት መተከሉን ቢያረጋግጥም በስተጀርባው ግን የሀገሪቱ ፖለቲካ ሁኔታ የሚያወሳስብ ነጥብ እንዳለው ከፖለቲከኞች የተሰወረ አልነበረም። የአዋጁ አንቀጽ 6 ህዝቡ ህጋዊ እንደራሴዎቹን መርጦ ህገ መንግስቱ እስከሚታወጅና
የሲቪል መንግስት እስከሚቋቋም ድረስ ወታደራዊ ደርግ የመንግስቱን ስልጣን ይዞ ሀገሪቱን ይመራል ይላል። ቅድመ መሰናዶ በሌለበት ሁናቴ የህዝብን ፍላጎት የሚያንጸባርቅ መንግስት ማቋቋም እንደሚከብድና ዘላቂ መፍትሄ እስከሚገኝ ድረስ የሀገር ሉዓላዊነት፣ የህዝብን ሰላም የሚጠብቅ ጊዜያዊ አካል በመሸጋገሪያነት መሰየም አስፈላጊ መሆኑን በማመን አንቀጽ 6ን ለጊዜው መቀበል አከራካሪ ባይሆንም አንቀጹ እስከመች የሚለውን የፖለቲከኞች ጥያቄ መልስ ለመስጠት አቅም አልነበረውም። ስለዚህ ተቃውሞ ማስነሳቱ ማይቀር ሆነ። አንቀጽ 8 የአዋጅ እስከጸናበት ጊዜ ድረስ ኢትዮጵያ ትቅደም የሚለው ዓላማ በመቃወም አድማ የሚያደርግ፣ ስራ የሚያቆም፣ ያለ ፍቃድ ሰላማዊ ሰልፍና ስብሰባ የሚያደርግ፣ በጠቅላላው የህዝብን ጸጥታና ሰላም የሚነሳ ተግባር መፈጸም ክልክል ነው ይላል። መስከረም 5 ቀን 1967 የተነገረው አዋጅ እነዚህን ንዑሳን አንቀጾች በተለይም ንዑስ አንቀጽ አመሯን የተካ ይመስላል። ይልቁንም አልጋ ወራሹን አትምጣ ባለማለት ነገር ግን እንዳይመጡ በማድረግ ስልት መግፋታቸውን ያመለክታል። ሆኖም መስከረም 2 ቀን 1967 አባታቸውን ከስልጣን ባወረደው አዋጅ ላይ የተጠቀሰው የንጉስነታቸው አንቀጽ የአፍቃሪ ዘውድ ኃይሎችን ልብ ሁለት ከመክፈል ያለፈ ሚና አልነበረውም።